ሞጣ ቀራኒዮ አለ ልበል። ከሞጣ ቀራኒዮ ጋር በጣም ነው የምንከባበረው። አንዳችም ቀን ተነጋግረንም አናውቀው። እንደው ሞጣ ፕሮሎት ይሏል አደንቀዋለሁ። ተው እንጂ። አዎ ለምን አስተሳሰቡም ሁሉም ነገሩ ራሽናል ነው፣ ከምንም ነፃ ነው፣ አድላዊነት የለውም። ዮኒ ማኛና ሞጣ ቀራኒዮ በምንም ታምር አይገናኙም። አህያና ፈረስ ናቸው። ዮኒ ማኛ ዮኒ መጋኛ ብዬ ነበረው ጅኒ መጋኛ ነው እንጂ ዮኒ መጋኛውን ብላ ብዬው አላውቅም ነበር። ፊት ሰላማዊ ትግል ነው የምንታገለው የሚሉት የተቃዋሚ ፓርቲዎች ተፎካካሪ መሆን ሲገባቸው ተቃዋሚ የሆኑት በሙሉ ምርጫን ጠብቆ የምርጫ ቦርዱን በጀት ለመቀረማመጥ ለመከፋፈል ሲባል ብቻ ምርጫን ጠብቆ የ5 ዓመቱን ሐሳባችሁንና ተፎካካሪነታችሁን ቁጭ አደርጋለሁ። ታች ላይ ያለውን ጠንካራ ላይ እርምጃ መውሰድ ነበረበት። ሲሪየስሊ መሆን አለበት። እርምጃ ወስዶ ማስተካከል አለበት። ዱላውን ህዝቡ አንድ ኮንትራት ሰጥቶታል ለ5 ዓመት እንካ በዚህ ዱላ ምራኝ ብሎ ሰጥቶታል። በዛ ዱላ እኔም ነው እንዴ ተው እንጂ። ከዳስ ውስጥ ህንፃ ላይ የገቡት ሰዎች ዳስ ጣል ብሎ የለመድክበት ቦታ ላይ ጩና አስጫጭ ብሎ ማለቱ አግባብ አይደለም። እነኚህ ደግሞ መልስ የሰጡት 24 ሰዓት ባልሞላ ጊዜ ውስጥ ግጥሙ በአማርኛም በኦሮምኛም አድርጎ ያመጡት እኔ እንደውም አንድ ነገር ተጠራጠርኩት። እንደውም ቴዲና እነኚህ መልስ ሰጪዎች አስቀድሞውኑ አብሮ እያጠኑ ነበረ ወይ? በርገር የሚለው ለምን ሰየሙ? አሁን ወደ ኢትዮጵያ መጥቶ ከኢትዮጵያ የኢትዮጵያን እንጀራ ጠግቦ ወደ ውጭ ሀገር ሆኖ በርገር ለጀመሩት ሊሆን ይችላል። ከኦሮሚያ ይነሳል፣ ይኬዳል፣ ይስፋፋል፣ ወደ አማራ ይሻገራል። በቀጥታ ተቀብሎ በጋራ ሆኖ ለውጥ የሚመጣው በአብዛኛው ጊዜ ከኦሮሚያ ወጣቶች ነው። ብዙና ሽሮ የሚባለውን በልተጠቃል። ብዙና ሽሮ ምን አለው እንግዲህ የተወሰነች የስጋ ጣልጣል ድረግባል በዛ ልክ አሉበት ሁሉም። ኦኬ ኦሮሞ ኢኒሼት ባረገው ትግል ውስጥ ሌላው እንደ ቦዘና ሽሮ ጠብጠብ ነው ያለው። ጠብጠብ ነው ያለው ሪሊ? አዎ። ስለ ኦሮሞ የሚታገሉት አብዛኛው ኦሮሞ አይደሉም። አብዛኛው ኦሮሞ ነፃ አወጣለሁ የሚሉት አብዛኛው ባክግራውንዳቸው ሲታይ የነፍጠኛ ልጆች ናቸው። ጤና ይስጥልን። በመላው ላይ የምትገኙ ውድ አንድ አፍታ ሰዎች እንደምን አላችሁ? እነሆ አንድ አፍታ ወጋችን ተጀምሯል። የዛሬው አንድ አፍታ ወጋችን ከዚህ ቀደም እንግዳ አድርገነው አነጋጋሪ የነበረው ሰኚ ኢደሹ ነው። ሰኚ ኢደሹ ከዚህ ቀደም እንግዳችን በነበረበት ወቅት ኢትዮጵያና ኢትዮጵያ ይለያያሉ በሚለው ንግግሩ ይታወቃል። ያ ጉዳይ እስካሁንም ድረስ አነጋጋሪ ሆኗል። ዛሬስ ኢትዮጵያና ኢትዮጵያ ይለያያሉ የሚለውን ጉዳይ እንደዚሁም ደግሞ ወቅታዊ ጉዳዮችንም አንስተን ሰኚን እንጠይቀዋለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። ሰኚ እንደምን አለ? ሰላም። እንኳን ከ2 ዓመት በኋላ ዳግመኛ ስለተገናኘን ደስ ብሎኛል። አመሰግናለሁ። እኔም ጥብቅ ወዳጅነታችን ነው። ታንኪዩ። ከአንተ ጋር ከ2 ዓመት ግርማ በፊት ስንገናኝ ወቅታዊ ጉዳዮች ላይ በራስህ ጨፌ የተሰኘ ሚዲያ አለ፣ አስተያየቶችን እንሰጣለን። የምሰጣቸው አስተያየቶች ሞር ኢንፎርማል የሚመስሉ ነገሮች ናቸው እና በእሱ አነጋጋሪ ነበርክ። እሱን ማስመልከት አወራን። ስናወራ ኢትዮጵያና ኢትዮጵያ ይለያያሉ የሚል ነገር አነሳልኝ። የቱ ጋ ነው የሚለያዩት ብልም ይለያያሉ አልከኝ። በደፈናው ጻፍልኝ ብልም አልጽፍም አልከኝ። ሰኚ ዛሬም እዛው ላይ ነህ ወይስ የሀሳብ ለውጥ አለህ? አንተስ ኢትዮጵያና ኢትዮጵያ አሁንስ አልታየችክም? አልተገለጠችልም? ለእኔ አሁን አንተም ባለፈም ጠይቄሃለሁ የመጥበቅና መላላት ወይም ደግሞ የዘዬ ጉዳይ ነው ጥያቄ ወይስ ደግሞ ኢትዮጵያ የሚለው ነገር ራይት ስታደርገው ወይም ስትጽፈው የተለየ ትርጉም ይሰጥሃል? አዎ። እሺ፣ በሶስት አይነት እስኪ አምጣው። ኢትዮጵያ አይ ቲንክ ካሜራ ኢትዮጵያ አይልም ኢትዮጵያ ይላል የመጀመሪያ። ይሄንን ለካሜራ እንትን እንለዋለን አክቹዋሊ እናሳየዋለን። የምትለው ምንድነው? ኢትዮጵያ። ቀጥሎ አሁን ፊደል ነው ገባ?
ከዛ ደግሞ ኢትዮጵያ ትላለ፣ ከዛ ደግሞ ኢትዮጵያ ትላለ። ሶስቱም ላይ ያለው የፊደል ለውጥ ነው። አሁን የኔ ጥያቄ ኢትዮጵያ የምትባል ሀገር ሁሉም እንደ ዜጋ የሚያውቃት ዓለምም የሚያውቃት ኢትዮጵያ የምትባል ሀገር አለች። የተለየ የአንተ ኢትዮጵያ አለች ወይ ነው አሁን የፊደል አጻጻፍ። ግን ይሄ ማለት ለምሳሌ አማርኛ በደንብ የሚችል የማይችል በሚል ልትገልጸው ትችላል፣ ወይም ደግሞ የዘይ ሊሆን ይችላል ማለት ነው። አሁን አንተ ያሳየኝ ግን ለአንተ ኢትዮጵያ የምትለዋ ነገር ዓለም የሚያውቃት ኢትዮጵያ ወይም ከዛ የተለየች ኢትዮጵያ አለች ወይስ በጽሁፍ እንዴት ነው የምትገልጻት? ለምሳሌ የጽሁፍ ልዩነት በአጻጻፍ 3 አስቀምጠህልኛል። ድፋይን አድርግልኝ እነሱ። እነኚህ ጽሁፎችን ሰኚ አይደለም የፈጠራቸው። እሺ ራሱ መዝገበ ቃላቱ ነው ያመጣልኝ። እስኪ አንተ ጋማውን ልክ ግዕዝ ውስጥ ገብተህ ኢትዮጵያ ብለህ ስትጽፍ ራሱ ሙሉ ነው ያመጣላል። እሺ ስለዚህ የግዕዙን አፑን እኔ አይደለሁም የቀረጽኩት። ስለዚህ ዓለም አቀፋዊ አማርኛዎችን ሀገር አቀፍ አማርኛም ቢሆንም ተጽፈዋል። እነኝን ግን አማርኛዎቹን ለይቶ ተጠቅሞ ተግባሩን እንዴት ነው የሚተገብሩት የሚሉትን አሁን የዳስጣልን ኢትዮጵያና አንተ የምትላት ኢትዮጵያ አንድ ነች። የቴራፍሩን ለማለት ነው። ኦኬ። ስለዚህ አሁን ዴፊኒሽን ላይ ልዩነት አለ የለም ነው? አሁን ባይ ፖይንት ኢትዮጵያ የምትባል ሀገር ዓለም የሚያውቃት አለች። ኢትዮጵያ ነው ስሟ። አሁን አንተ 3 አጻጻፍ መጣህና የፊደል ለውጦች አሉት በየማሊዮ ሶስቱም የተለያዩ ኢትዮጵያ ናቸው እያልከን ነው ወይ? ጂኦግራፊ ላይ ችግር የለብኝም። ምንድነው ታዲያ ችግር? አገሪቷ ላይ ችግር የለብኝም። ምንድነው ታዲያ ችግር? አገሪቷ ላይ ችግር፣ ስሟ ላይ ችግር አለብህ። ኢትዮጵያ የሚለው መጠሪያዋ ላይ ችግር አለብኝ። እሱ መጠሪያ ችግር ያለበት አንደኛ፣ አሁን ለምሳሌ ብትመለከተው አገሪቷ ላይ ያሉት የአገራችን በዚህ ሰዓት ያለ የፖለቲካ ትኩሳቱ ብትመለከት ኢዜማ የሚያራምደው ፖለቲካ አለ፣ አዶልጂው አለ፣ የኢሃፓ አዶልጂ አለ፣ የብልጽግና ደግሞ አዶልጂ አለ። የሁሉም አዶልጂዎች በሙሉ በእነኚህ ውስጥ ነው የሚመዘኑት የሚታዩት። አንደኛ በልብሌ ካልከኝ ወደ ኋላ መልሳ ጨፍልቃ ገዢ ኢትዮጵያ የኢትዬ ምኒልክ የሚለው አማርኛዋ መግለጽ ውስጥ ወይራዋ የያዘቿን ጠመም ብላ ፊደሎቹንም ጨማምራ ኮቶት ይዛ ያለች የመጀመሪያዋን ያነበብካትን ይኸው አሁን ያሳያት ኢትዮጵያ የምትባለዋን የመጀመሪያዋ እቺ ምስጢራዊ ኢትዮጵያ ነች። አይ በነገራችን ላይ አሁን ያንተን የመጀመሪያው ያልከው ኢትዮጵያ ገባይ። በመሀል ይ አለው ኦ አለው። ኢንፎርማል አጻጻፍ ነው፣ ኦፊሻል የኢትዮጵያ ስም አይደለም። እሱን ደግሞ አንተ በምትለው በሚኒሊክ ዘመነ መንግስት የሚሆን ዛሬም ይሁን የኢትዮጵያ ስም ተለያይቶ ያቅም ማለት ሂስቶሪካሊ ዌል ናውን የሆነ ጉዳይ ነው። ይጠራሉ ነው፣ አሁንም ይጠቀማሉ ነው። አሁን ለምሳሌ ያችኛውን የመጀመሪያ የአፄዎችን አንድ እምነት፣ አንድ ባንዲራ፣ አንድ ቋንቋ፣ አንድ ንጉሥ የሚለዋትን ያችኛዋን ኢትዮጵያን ዛሬም ይጠቀሙበታል። ስለዚህ አሁን አንተ እያልክ ያለው ሂስቶሪካሊ ነው እንጂ አሁን ያንተ ያቀረብከው ነገር ቫሊድ አይደለም ወይ ሎጂካል አይደለም ማለት ነው። ሎጂካል ነው። አሁን እያቀረብክልኝ እኮ ያለው ትናንት የነበረችው ኢትዮጵያ የተለየች ናት፣ ዛሬ ያለችው ኢትዮጵያ የተለየች ናት ነው። አዎ ይሄን ብዙዎች ይሉታል ፖለቲካሊ። አንተ ግን ኢትዮጵያ የሚለው ስም ይለያያል ነው እያል ኢትዮጵያ የሚል 2-3 ስም አለ ነው እያልከኛል። ይሄ ደግሞ በጣም እንግዳ ነገር ነው። ከ3ም ይበልጣሉ፣ ብዙዎች አሉ። እኔ መርጬ ነው ያመጣሁልህ። ከየት ነው ያመጣቸው? ፈልፍሎ ያመጣልኛ። ማን ነው ፈልፍሎ ያመጣ? አይዲዮሎጂዎቻችሁ አይዲዮሎጂ የእነኚህ የኢትዮጵያኖችን ኢትዮጵያ የሚለውን ወደ ኢትዮዎች የሸነሸኑት ሰዎች ይዞ አይዲዮሎጂያቸው መጠሪያ አድርጎ የሚጠቀሙበት ሰዎች ውስጣችሁ ስትገባ ያመጡልሃል። ምን ነው የሚያመጣልህ? ጀርባችሁ ላይ ተሸክሞ የሚሄዱ ድብቅ አጀንዳ፣ የሽፍንፍኑ እንጀራ ምግብ አበላሉ እዛ ውስጥ ነው የምትገኘው ማለት ነው። እያንዳንዱ ኢትዮጵያ ውስጥ ስትገባ ሽፍንፍን አለችው። ኦኬ። ስለዚህ አንተ ፖለቲክሱን ስትገላልጠው ያገኘኸው እውነቷ ይሄን ነው። ኢትዮጵያ የሚለው ስሟ የተለያየ ስም እንዳላት ነው። የተለያየ ተግባር አላቸው፣ የተለያየ አጠራር አላቸው፣ የተለያየ ስመ ስያሜዎች አላቸው። ግን እነዚህ የምትላቸው ለምሳሌ በስም ባጠራቸው የፖለቲካ ኃይሎች ኦብቪየስሊ ኢትዮጵያ የሚለውን ነገር በተለያየ ልዩነት አለን የሚል ነገር አይቻላቅም። በተለይ በኢትዮጵያ ስም መጠሪያ ላይ አላቸው። ፖለቲካሊ ማዳመጥን አለብን። እሺ አሁን እኛ የተቸገርን ምንድን ነው መሰለህ? እንሰማለን ግን አናዳምጥም።
መስማትና ማዳመጥ ይለያያል። ለምሳሌ ህልምና ቅዠት እንደሚለያየው ሁሉ የህልምና ቅዠት ህልም እስከ 9 ሰዓት ተኩል ድረስ ነው የምትመለከተው። ከዛ በኋላ የምታየው እንቅልፍን ጠግበህ ከ9 ተኩል በኋላ 10 ሰዓት ሰው ወደ ስራ በሚሄድበት ሰዓት አንተ እንቅልፍ ወስዶ ህልም የምታይ ከሆነ አንተ ቅዠታም ነህ። ቅዠት የቅናተኞች ነው፣ ህልም ደግሞ የባለራዕዮች ነው። በዛ ልክ ነው ተካፍሎ የምታየው። ስለዚህ ኢትዮጵያኖችንም ስትመለከት የየራሳቸው ኢትዮጵያኖች አላቸው፣ ኢትዮጵያ ደግሞ አለች። እዚህ ጋር የዋናዋ አዲስቷ ኢትዮጵያ የትውልዱ የአዲስ ትውልድ የ21ኛ ክፍለ ዘመን ኢትዮጵያና የነኛ ኢትዮጵያ ይለያያል። በፍጹም ይለያያል። በአሰራር ይለያያል፣ በአስተሳሰብ ይለያያል፣ በአካሄድ ይለያያል። እሱ ልክ ነህ እኮ ብዙ ሰዎች ይህን ይጋራሉ። አንተ ግን ስሟ ራሱ ይለያያል ማለት ነው። አሁን አጠያቂ እንግዲህ እሱ ያንተ ሀሳብ ነው። በማላን ጥያቄ ላንሳልና ወደ ሌሎች ጉዳዮች እናልፋለን። ሰኝ ከኔ ጋር ስንገናኝ ባለፈ አሁን የጠቀስከው የህልም እንጀራ ምናምን በሚል ሀሳቦች ሰንዝረ ነው አነጋጋሪ ሀሳቦች፣ በህልም 4 ኪሎ አይገባም ምናምን ብዙ ነገሮች። ሰኝን ነጋዴ ነህ። የጨፌ ኦሮሚያ ህብረት ስራ ማህበር ኦሮሚያ የለበትም። ኦኬ ጨፌ ሶሪ ጨፌ ወጣቶች ሁለገብ ህብረት ስራ ማህበር ነው። ኦኬ እሱ ፕሬዚደንት ነህ። እንደ ማህበረሰብ አንቂ ያደርግሃል፣ እንደ ፖለቲከኛ ያደርግሃል። የቱ ጋር ነው ያለኸው? ማን ነህ አንተ? የቱ ጋር ነው የቆምከው? ወይስ ሁሉም ቦታ አለህ? ሁለገብ ነኝ። እኔ የሚመራው ማህበሬም ሁለገብ ነው። እኔም ፐርሰናሊ ሁለገብ ነኝ። ፖለቲከኛም ነህ፣ አንቂም ነህ፣ ነጋዴም ነህ። አገሬ ነው። ስለ ሀገሬ ላይ በሀገሬ ላይ ስለ ሀገሬ ጉዳይ በወጣቱም በሁሉም ሀሳቦች ላይ ይመለከተኛል የሚል ነገሮች ሁሉ ሀሳቤ ወደሚያመራኝ ገባልበታል። ለዛ ነው በሁሉም ጉዳዮች ላይ አስተያየት የምትሰጠው። እንግዲህ ሁሉም ጉዳዮች ላይ አስተያየት ትሰጣለህ። ማህበራዊ ጉዳይ፣ ፖለቲካዊ ጉዳይ፣ ኢኮኖሚ ጉዳይ። ያንተን ትንሽ ለየት የሚያደርገው ፖለቲካ ታወራለህ፣ ከዛ ደግሞ አንዳንዶቹ ላይ የስድብ ናዳ ታወርድባቸዋል። ስድብ ተሳድቤ አላውቅም። ኧረ ተው በእውነት ኦፊሻል ያሉ እኮ ናቸው። የለም ያሉ ስድቦቼ በሙሉ ምናምን በጣም ብዙ ስድቦቼ በሙሉ ዘመናዊ አይደሉም፣ ባህላዊ ስድብ ናቸው። ስድቦች 2 አይነት ስድብ አላቸው። ስድብ ሳይሆን ግጻጼ ነው፣ ምክር ሀሳብ ነው። ጠንከር ያለ ምክር ሀሳብ ግጻጼን ነው እንጂ ግጻጼና ስድብ ይለያያሉ። አንተ ዘመናዊ ስድብ መሳደብና አባቶች በፊት የሚሳደቡ ስድቦችን ባህላዊ ስድቦችህን ተረስተዋል። እንዳውም ሳማ ቅጠል ታውቃለህ? እዚህ ከተማ ውስጥ ሳማ ቅጠል የሚባለው የለም። በሳማ ቅጠል ገርፋ አለው የሚል ሁሉ አለ አይደል? እዛ ውስጥ ያ ማለት ዘመናዊ አይደለም፣ ባህላዊ ነው። ፍቅር ነው፣ የፍቅር ስድብ ነው የምሳደበው እኔ። የጥላቻ የለም። እውነት ማንም ሰው ተሳድቦ። አንዳንዶቹ ላይ ግን ኢሞሽናል ሆነ ነው የምትናገር። የለም አሁን ዮኒ ማኛን ለምሳሌ አልጠራቸው እንትኖች አሉ። እንግዲህ አንተ ባህላዊ እንትን ነው ተግዛዝ ነው ብለዋል። ዘመናዊ ሲሆን ነው ስድብ አሮን ነው። እሱን ለአንተ ተውላለሁ። ግጻጽና ስድብ ይለያያሉ። ተሳድቤ አላውቅም እኔ በህይወቴ። ግን ቪዲዮ ላይ ያየው ነበረ እና ቀጥታ ስርጭት አንዳንድ ሰዎችን ያነሱና ውረድባት ችለዋል። ለምሳሌ ዮኒ ማኛ የሚባለውን ውረድበት ሲሉ ትወርድበታል። ውረድበት ማለት ምን ማለት ነው? ሂድበት ነው እንግዲህ በማህበራዊ ሚዲያ ቋንቋው ተናገረው ነው። ልኩን ንገረው እንደማለት ግልጽ አማርኛ ነው። አሁን እኮ ኢትዮጵያና ኢትዮጵያ የሚሉት ራሱ እነኝም ችግር እኮ ነው ያለባቸው። አይተሃል አጠቃቀሞቻችን። አሁን የአዶ ልጅ ያስተሳሰብ ያነጋገር ዘይቤያችን ሁሉ ይለያያሉ። አሁን ሄድበት ምንድን ነው የምትሄድበት ሲሉት የሰማሁትን ነው። አልወርድም ስደበው ነው ተሳደበው ስለተባለ የሚሰደበው አይደለም። ነገር ግን ዮኒ ማኛ ለምሳሌ አሁን ሞጣ አለ ልበል፣ ለምሳሌ ሞጣ ቀራኒዮ አለ ልበል። ከሞጣ ቀራኒዮ ጋር በጣም ነው የምንከባበረው። አንዳችም ቀን ተነጋግረንም አናውቀውም። አደንቀዋለሁ። ተው እንጂ። አዎ ለምን አስተሳሰቡም ሁሉም ነገሩ ራሽናል ነው፣ ከምንም ነፃ ነው። አድላዊነት የለውም፣ አያወላውልም፣ ሃይማኖት አይቀያየርም፣ እምነትን አይለዋውጥም፣ ሰዎቹን ከሰዎች ለይቶ አክርሮ አይሄድም፣ ሰላይነት የለውም፣ የሃይማኖት ሰላይነት የለበትም። ሞጣ ቀጥታ ነው የምናገርህ። ሞጣ የራሱ ብሔርንም የሌላውንም ብሔርም የራሱንም ሃይማኖትም የሌላውንም ሃይማኖትን ሁሉንም ይናገረዋል። አቋም አለው፣ የራሱ አስተሳሰብ ነው። ይሄ እኛንም ይገዛናል፣ ሁሉንም ይጋብዘዋል። ሁሉም ነገር ነው የሚያጥረገርገው። አክቹዋሊ ይሳደባል፣ በጣም ብዙ ያዋርዳል። ችግር የለውም እሱ ችግር የለውም ነው ወይስ ደግሞ ሁሉንም እምነት ሁሉንም ብሔር ሁሉንም ሰው እኩል ከፍ ዝቅ ስላረገ ነው አቋም አለው የምትለው? አይደለም። እንዴት መሰለ
ፕላትፎርሙ የቲክታክ ፕላትፎርሙ ስሙዝ ሆነ አሁን ሁሉ ጊዜ ለስለስ ብለህ የምትሄድ ከሆነ አንደኛ ፎሎ አይነሳልም፣ ሁለተኛ ቶሎ ብለህ አትፈምስም፣ ሰዎች ዘንዳም ቶሎ ብለህ አትደርስም። ሁሉ ጊዜ ስለ ሽንኩርትና ጤፍና ቲማቲም ብቻ ቢያወራ ሁሉ ጊዜ ጤፍና ቲማቲም ስለ እንጀራ ብቻ ሊያወራ እና ሊሰማ የሚፈልግ ሰው ምን ያህሉ ነው ብለህ ማሰብ አለብህ። አንድ ሁለተኛ ነገር ስትመርቅ ብቻ የምትል ከሆነ አንተ ቤተክርስቲያን አገልጋይ መሆን አለብህ። ያ አይደለም። ሁለተኛ ሞጣ ጋር የሚሄዱት እኮ ሞጣ ጋር የሚገቡት ሁሉም ምን ፈለጋ ይመስላል? ስድቡን ፈለጋ ነው የሚሄዱት። ስድቡ ፈለጋ ማለት ረገጣ ፈለጋ ነው የሚሄዱት። ለመረገጥ ነው የሚሄዱት። አንተም ጋር የመጡ ሰዎች አይቻለሁ። እኔ ጋር የሚመጡት ለረገጣ የሚመጡት ጥቂት ናቸው። ያችኛው ረገጣዬ የኔ ረገጣ ትንሽ ግጻጼዋም ስለሆነች አማርኛም ብዙም ስለማልችልም ማለት አማርኛ የተረሳ አማርኛውን ሙሉ አልችልም። ሙሉ አልችልም ለራሴ የምትሆነኝ እንጂ አልፎኝ ተርፎኝ ለሌላ የሚያካፍለው አማርኛ የለኝም። ግን ባለችኝ አማርኛዬ በተቻለ መጠን ሁሉም እንዲሰሙኝ፣ ሀሳቤን እንዲረዱኝ፣ እንዲገዙኝ እፈልገዋለሁ። ያንን ነው እኔ ጋር ሀሳብ ለመሸመት ነው የሚመጡት። ሌሎች ጋር አይገናኝም። ሞጣ ጋር እኮ ሀሳብ ይገዛል። ሀሳብ አለ እኮ ብዙ ሀሳቦች አሉ። እኔ ገብቼው አላቅም ቤቱ፣ ግን ከስር ሆኜ አዳምጠዋለሁ። ቆርጦም ይደርሰኛል። ሚዛናዊ ነው። ስለዚህ ዮኒ ማኛና ሞጣ ቀራኒዮ በምንም ታምር አይገናኙም። ሀያና ፈረስ ናቸው። ዮኒ ማኛ ዮኒ መጋኛ ብዬ ነበር ሁላ እኔ ጅኒ መጋኛ ነው እንጂ ዮኒ መጋኛ ሁላ ብዬው አላቅም ነበር እኔ ፊት። ለምንድን ነው እንደዛ የምትለው ብለህ ብትለኝ አንድም ቀን በሚዲያም በምንም ተገናኝተን ተነጋግረን አናቅም። የህግ ተጠያቂ መሆን ነበረበት ኢትዮጵያ በመጣ ጊዜ ብዬ የሚለው ራሱ በኢንተርፖል ስትል ነበር። መጥቶ በሄደ ጊዜ መጠየቅ ነበረበት። የህግ ተጠያቂ መሆን ነበረበት። ለምን ብለህ ብትለኝ የሃይማኖት አቋም የለውም። እንደውም የሃይማኖት ፋብሪካ ነው የሚመስለኝ እሱ ራሱ። አንድ ሁለተኛ 12 ሃይማኖት በአንድ ዓመት ውስጥ 12 ሃይማኖት ሲቆጥረዋል። ተመልከት 12 ሃይማኖት በሶስት ወር ውስጥ በሶስት ወር እንግዲህ ደህንነት ተማርኳል። በቲክቶክ ላይ ጌታን ተቀበለ። በቲክቶክ ላይ ጥምቀት ተጠመቀ። በቲክቶክ ላይ ወንጌል መስበክ ጀመረ። በቲክቶክ ላይ እምነቱን አፈረሰ። በቲክቶክ ላይ ወደ ነበረበት ወደ ኦርቶዶክስ ሃይማኖት ተወዶ ተመለሰ። አሁንም ደግሞ የት እንዳለም አይታወቅም። የ666 የፍቅሪዝም ህግ እኔ ነኝ የሚያስቀጥለው ይላል። ሌጋሲውን ያስቀጥላለሁ ይላል። ዘርፈ ብዙ ነገሮች አዳዲስ ነገሮችን ራሱ ወደ ሀገር የሚያመጣው ዮኒ ማኛ ነው ብዬ የማስበው። ብቻም አይደለም ለኢትዮጵያ ብሔር ብሔረሰቦች በሙሉ መፋጀትና መገዳደል ለሀገራችን ውስጥ ለሚገዳደሉት ሁሉ ዋነኛው ምክንያት የሚሆነው ዮኒ ማኛ ነው። በፍጹም ዮኒ ማኛ ነው። ይህንን በትክክል ነው የምናገርህ። ለምሳሌ ብትወስደው ከዚህ በፊት ጥምቀት ኢሬቻ ሲመጡ አለ ለኦሮሞ ህዝብ ኢሬቻ ወደ አዲስ አበባ ሲመጡ እያንዳንዱ ግሮሰሪ ያላቸው የአማራ ህዝብ አለ ኢሬቻ ሳይሆን ኢሬሳቸውን ሰብስበው መሄድ እንዲችሉ ከወዲሁ መርዝን አዘጋጁ አለ። መርዝን በምግብ አዘጋጁ። ኢሬቻ ሳይሆን ኢሬሳቸውን ሰብስበው እስኪሄዱ ድረስ ብሎ ያወጀ ሰው ነው። ይህን ያክል ጂኖሳይድን በማወጅ ብሔርን ከብሔር ጋር ማጣላት የማይሳደበው የለም። አክቹዋሊ ሁሉንም ነው። ምንም የተፈጸመም የለም። እሱ እዛ ስላወራ የአማራ ህዝብ የኦሮሞውን ህዝብ እንደዛ እይታ ውስጥ አስገብቶ በሱ የሚታዘዝ ይመስለዋል። ግን አይደለም። የኦሮሞ ህዝብና የአማራ ህዝብ የተጋመደ ህዝብ ነው። መቼም ቢሆን መቼም ፖለቲከኞች እንደሚያወሩት አይደለም። መሬት ላይ ያለ እውነቷ ሁለቱ ብሔረሰቦች በምንም ታምር ንጹሐን ህዝቦች ዘንዳ ፍቅር፣ ሰላም፣ አንድነት አላቸው። ፖለቲከኞች ግን ይወጣሉ፣ 2 ደቂቃ ይጠቀሙና መርዝ ይረጫሉ፣ 200 ሰው ያስገድላል። የአማራ አንድ ፖለቲከኛ ብሔርተኛ የብሔር አቀንቃኝ ፖለቲከኛ ይወጣል፣ መርዝ ይረጫል፣ 200 ሰው እዛ ጋር ያስረችናል። የኦሮሞ መርዝ ፖለቲከኛ ብሔርተኝነት ነኝ የሚለው አጉል አቅላለሁ ባይነት መርዝ ይረጭና ታች 200 ኦሮሞን ያስረሽናል። የሁለቱም መጀመሪያ 400 ኦሮሞን 200 ኦሮሞ 200 አማራን አዘጋጅቶ ወደ ሚዲያ ወጥቶ የሚያወሩ ነው የሚያስመስልባቸው። እስከዚህ ድረስ ነበር ስንጠራጠራቸው ነበር ነው። ይሄ መቆም አለበት። ዮኒ ማኛ የሚባለው እንደው
አሁን ደግሞ በጣም ብሶበታል፣ አስክሮታል፣ በጣም አቁኖቶታል። የቴዲ አጉል እንትን የአዲስ አበባ ልጅ ነኝ ይላል። አዲስ አበባ ሳይሆን አዲስ አበባ ነኝ ይላሉ። እኔ የዚህ የአዲስ አበባ መጋኛ ስንቱን ለክፎ ከዚህ ሀገር እንዳወጣም አላቅም፣ አገር ውስጥም እንዳያስቀራቸውም አላቅም። ስለዚህ አዲስ አበባ አዲስ አበባ አዲስ አበባ ይሄ ጥሩ ቁስል ያገኛ ዝንብ ነው የሚመስሉት። አዲስ አበባ አዲስ አበባ ምንድነው? አዲስ አበባ አዲስ አበባ ላይ እኮ ምንም አዲስ አበባ ላይ ያለ ነገር የለም። የትም ቦታ ላይ እንደ አዲስ አበባኑ ማሳመር ማሽበረቅ ትችላለህ። ግን ለምን አዲስ አበባ እንደሚሉት የወርቅ መፍለቂያ ይመስል አዲስ አበባ ያው የተወለዱበት ነው። ኔቨር የተወለደ አገው ተወለደ፣ ፊቼ አደገ። አዲስ አበባ ላይ ዮኒም ብቻ አይደለም፣ ሌሎቹም አዲስ አበባ ስለሚሉ ያልተወለዱ ናቸው። አዲስ አበባን የሚያቀነቅኑት አብዛኛው ስለ አዲስ አበባ የሚያቀነቅኑት አዲስ አበባዎች አይደሉም። አዲስ አበባ የተወለደ አይደለም፣ ግን መብታቸው አይደለም። አዲስ አበባ የተወለደ ሳይሆን የአዲስ አበባ ልጆች እንደውም ዲሞ ተደርጓል። በማን? በነኚህ በኢትዮጵያኒስቶች፣ በነኚህ በኔነትነቶች፣ በነኚህ በፈላሻዎች በሚፈልሱት ከየክልል በሚፈልሱት ሰዎች አዲስ አበባዎች ዲሞ ሆኗል። ፍልሰት አለ። በፍልሰት ታፍኗል። አዲስ አበባ ህዝብ፣ የአዲስ አበባ ወጣት ታፍኗል በፍልሰት። ሀገሩ አይደል እንደ ፍልሰት አገሩ ፍልሰት። አሁን የሀገሪቱ ዋና ከተማ የኢኮኖሚክ አጠቃላይ ሴንተር እንደመሆኗ የሚጠበቅ ነው። ማሞ ሌላ መታወቅ ብዙ ነገሮች ተከማችተዋል። ማሞ ሌላ መታወቅ ሌላ ፍልሰት ልትለው አትችልም ነው። ማሞ ሌላ መታወቅ ሌላ። ፍልሰት የሚባለው እኮ የግድ ከውጭ ሀገር መግባት አይደለም። ከየክልሉ ወደዚህ መሀል ይመጣሉ፣ ግን መሰረቱን እዛው ቀብሮታል፣ እዛው ይቀብራሉ። የአዲስ አበባ መስራች የአዲስ አበባ ተወላጅ እትብቱ እዚህ የተቀበረው በሙሉ ጦዟል፣ ደንዝዟል፣ ዲሞ አድርጎታል፣ እድሉን በልቶታል። ማን? ፈላሾች፣ ፍልሰቶች የሚፈልሱት ሲመጡ ኑሮውን ለማሸነፍ እንጀራን ለመብላት ነው የሚመጣው። ከመጣ በኋላ ግን ስልጣን ላይ ይወጣል፣ ስልጣንም ይይዛል። በስራ ዘንዳም ስራን ከስራ ላይም ያገለዋል፣ ያፍነዋል። ይሄ ሊሰማክ ይችላል። አንተንም ቅርታ፣ በዛ ልክ አይደለም። ልክ ጠብቆ ግን አብሮ መኖር ነው። ተከባብሮ አብሮ መኖር ነው። ተጋግዞ አብሮ የጋራ ጠላት የሆነች ዳይነትን ማሸነፍ መቻል አለባቸው እንጂ አንዱ አንዱን ጮክ ነው፣ አንዱ አንዱን አፍነው በእርሱ ላይ የሚታልፍ ከሆነ ቀብሬ መኖር ማለት ነው። በቀብር ላይ ቤት ሰርተ መኖር አትችልም። ስለዚህ አዲስ አበባ እኔ ነኝ ብሎ እንደ ጭላዳ ዝንጀሮ ደረቱን እየደበደበ እኔ ነኝ አዲስ አበባ ብሎ እኔ ፈላጭ ቁራጭ ብሎ የአዲስ አበባ ልጆች መፍት ወስናለሁ ብሎ በመንደር የሚያደራጅ አንድ። ሁለተኛ የአዲስ አበባ ልጆች በብሔር ልዩነትና ክፍፍል የላቸውም። ለምንድን ነው ክፍፍል የሚያደርጉት? የአዲስ አበባ ተወላጆችን ብቻ ነው የሚያደራጃው ብሎ የሚነሱት ጎበዝ አለቃዎች አሉ። የጎበዝ አለቃ የሚጫወቱት የጎበዝ አለቃ ነኝ፣ ኢንሳ ነው የሚሰራው፣ ቅብርጥስ ነው የሚሰራው፣ እንደዚህ ነኝ፣ ኤኬሌና ሰራዋለሁ፣ ማታ እንደዚህ አፍሻለሁ ወዘተ የሚሉት ብዙዎች አሉ። ፓፓ ስላልክ አይደለም ባይዘዌ ሌላ እንትን ሬጌ ስለጨፈርክ አዲስ አበባነትን አይገልጽም። እንዲያውም ፋራ ነህ። ሬጌ የሚጨፍሩት አብዛኛው ሱሪውን ዝቅ የሚያደርጉት ፋራዎች ናቸው እንጂ አራዳዎች አይደሉም። እርድና በሬጌ አይደለም። እርድና በእንግሊዝኛ መሳደብና በእንግሊዝኛ መጨፈርና እኔ አዲስ አበባ ነኝ ባልክ አይደለም። ውጭ ሄዶ የውጭ ሀገር የሌሎች ሀገር በዓልን ይዞ የመጣ ሁሉ አዲስ አበባ ነኝ ማለት የከተማን አማርኛ ስለቻልክ እኮ አንተ አዲስ አበባነትን አይገልጽም። የቀበልኛ አማርኛህን ወደ አዲስ አበባ አማርኛ ስለቀየርክ አንተ አዲስ አበባ ነኝ ብለህ የምትል ከሆነ ማንን ነው የምትሸውደው? የደም ግባትህ እኮ ይገልጻል። ማንን ነው የምትሸውደው? አተገባበሪ እኮ ይገልጻል። አካሄድ ይገልጻል። አረማመድ ይገልጻል። አነጋገሪ ሰውን የምትነካ ከሆነ አንተ አዲስ አበባ አይደለህም። ሰውን የምትገፋ ከሆነ አንተ አዲስ አበባ አይደለህም። ሌላም ብሔር ጠርቴ አማራን ጠርቴ የምትሳደብ ከሆነ አንተ አዲስ አበባ አይደለህም። ኦሮሞን ጠርቴ የምትሳደብ ከሆነ አንተ አዲስ አበባ አይደለህም። ብሔር ብሔረሰቦቹን ጠርቴ የምትሳደብ ከሆነ በእናት የምትሳደብ ከሆነ አንተ በእናት መሳደብ እንኳን ድሮም ኖርማል ነው በልጅነት። ነገር ግን ብሔር ብሔረሰብን ጠርቶ የሚሳደብ የአዲስ አበባ ልጅ የለም። ሁለተኛ ሃይማኖትን የሚሳደብ የአዲስ አበባ ልጅ ፈጽሞ የለም። በፖለቲካ ልዩነት የሚገዳደል የአዲስ አበባ ልጅ የለም። በፍጹም አልነበረብንም። መጤ መባባል ድሮ ኖርማል ነበር። ከአስፓልት ማዶ ከመጣ መጤ እንባባል ነበረ፣ ኖርማል ነው። አሁን መጤ መባባል ብቻ ራሱ በቀልድ መጤ መባባል ብቻ ራሱ ያገዳድላል። የብሔር ጸብ ነው የሚያስነሳው፣ ሌላ ነገር ነው የሚያስነሳው፣ አጀንዳ ነው የሚያስመዝዘው። ዚስ ሮንግ።
አደገኝነቱ የከፋ ነው፣ ጥሩ አይደለም። ስለዚህ የቲክታኮች ፕላትፎርማቶች ቲክታክን በቅጡ መረዳት ተገቢ ነው ብዬ አስባለሁ። ስለዚህ ስድብና ግጻጼ ባህላዊ የአገር በቀል ስድቦችን መሳደብ ስድብ አይደለም። ስድብ ዘመናዊ ስድቦች ናቸው። ዘመናዊ ስድብ ብዬ እና ባህላዊ ስድብ ብዬ የሚለው ባለጌ፣ ውርጋጥ፣ ይሄ አሁን ስድብ አይደለም። እንዴት ብልግና እና ነገርኩ ልክስክሳም፣ ይሄ ስድብ አይደለም። የምትልከሰከስ ከሆነ ልክስክሳም፣ ልፋጫም፣ ባለጌ ብለህ ስትል አባት ለልጁ የሚቆጣ ነው እንጂ ይሄ ስድብ አይደለም። ስድብ ዘመናዊ ስድብ የሚባሉት በእናት የምትሳደብ ከሆነ አንተ ዘመናዊ ተሳዳቢ ነህ፣ ባለጌ ነህ፣ ተሳዳቢ ነህ። በቃ በብሔር የምትሳደብ ከሆነ፣ በሃይማኖት የምትሳደብ ከሆነ፣ በሰዎች ማንነት የምትሳደብ ከሆነ አንተ ዘመናዊ ተሳዳቢ ስለሆንክ ክፉ፣ ባለጌ፣ ስድብ ተሳዳቢ ነህ። የኔ ግን ገጻሽ ነው፣ መላሽ ነው፣ አስተማሪ ነው። በልምጭ የሚገርፍክ ስድብ ነው እንጂ በዱላ የሚመታ ስድብ አይደለም። በሳማ ቅጠል ነው የሚገርፍህ፣ ቄጤን ነው በሳማ ቅጠል የሚገርፍህ። ይሄ አሁን ስድብ አይደለም። ይሄ ድሮም እገርፋለሁ ዋ በሳማ ቅጠል ነው የሚያቃጥልህ ብሎ መሰዳደብ ድሮም እናት አባት ለልጆች የሚናገሩት ናቸው። ስለዚህ ይሄ ኖርማል ነው። በእነኚህ ስድቦቼ ባለፉት ስድቦቼ በሙሉ ቅር የተሰኙት ካሉ በዚህ አጋጣሚ ይቅርታ ይላችኋለሁ። በስድቦቼ ደግሞ የተደሰታችሁት፣ በስድብ በግጻጼዎችም ያልተደሰታችሁም የተከፋችሁም ይቅርታ። ግን ደስ የተሰኛችሁት በመጥፎ ነገሮቼ አትደሰቱ፣ በጥሩ ነገሮች የተደሰቱ። ምክር ሀሳቦችን ይቀበላለሁ። ለጠየቀኝም ደግሞ በጣም አመሰግናለሁ። ነገር ግን እየተስተካከልን እንመጣለን። ያው ጊዜያዊ ነው። የቲክታክ ፕላትፎርሙን እናሟሙቅ ብለን እንጂ ተፈጥሯዊና የኑሮ ዘይቤያችን ከዛ አመጣጣችን ተሳዳቢ ቡድን ወይ ከተሳዳቢዎች ውስጥ ያደግኩት አይደለሁም። የጨዋ ልጅ ነኝ። የጨዋ ቤተሰብ ልጅ ነኝ። ሰውን የሚያከብር ሰው ነኝ። ሰውን የሚወድ ሰው ነኝ። በብሔር ገደብ አይገድበኝም። ብሔር የሚባል አማርኛም አይገድበኝም። ማንም ብሔርም አይገድበኝም። ሃይማኖትም አይገድበኝም። ደህንነት እንደዚህ ተማረ አልተማረ ኖረ አልኖረ አይገድበኝም። ለሁሉም ፍቅር ሆኜ ነው የምኖረው። የኖርኩም ነኝ። ያሳደገኝም ህብረ ብሔራዊ ነው። ይመች ይሰኝ። መልካም። እስኪ እንግዲህ አንተ ገና ከኔ ጋር እናወራለን። ከታዳጊነት ጀምሮ ፖለቲካ ውስጥ ትሳተፍ ነበረ። በዛም ከዚህ ቀደም ነገረኛል 10 ዓመት ሙሉ ታስረህ ተፈታሃል ምናምን። በዛም ብዙ ኤክስፔሪንስ አድርገሃል። ፖለቲካዊ ጉዳዮችን ትከታተላለህ፣ አስተያየትም ትሰጣለህ። ከሰሞኑ ስጋብዝ አሁን ያሉት ወቅታዊ ጉዳዮችን በተለይ የፖለቲከኞችን ሰጣ ገባ፣ ከዛም ባሻገር ደግሞ ቴዲ አፍሮ ይዞት የመጣውን የታሪክ አልበም በተመለከተ እንግዲህ ከብዙ ወገኖች በተለያየ አተያይ አወዛጋቢ ሆኗል። መልስ የሰጡም አሉ። በተለይ ዳስጣል የተሰኘው ትራኩ ላይ ከፍተኛ ተደማጭነት አግኝተዋል። በዛው ልክ ደግሞ ብዙ ኮንትሮቨርሲዎች አሉት። ቴዲ እንደሚታወቀው ከኢህአዴግ ጀምሮ ምርጫ ጠብቆ ነት ሆነ ምርጫ ከምርጫን ባሻገር እሱ የራስ እንትን ሊሆን ይችላል። ከምርጫን ባሻገር በኢንቴግሪቲው የማይታማ እኔ እንትኑ ነው። አሁን እሱ የፖለቲካ እንትኑ ልዩነት እንዳለው ነው። በመንግስት ላይ ክሪቲክ ያቀርባል። እነመለስን በ17 መርፌ በጠቀመው ቁንጣ ብሎ እንግዲህ በግልጽ ነው የተቃወሙ። ታስሮ ነበር፣ ብዙ ነገሮች ነበሩ። አሁንም እንደዛ አይነት ነገሮችን ይዞ መጥቷል እና ሰኚ ይህን ነገር እንዴት ትመለከተዋል? ለእሱ ደግሞ መልስ የሰጡ ዘፋኞች አሉ። እነሱም ሞተን ሀገር በሰራን ለበርገር ባበቃም በሚል ምላሽ መስጠታቸው በጣም አነጋጋሪ ይሆናል። ሁለቱም አነጋጋሪ ነው። ሰኚ ይህን ነገር እንዴት ትመለከተዋለ? ሁለቱም ሳይድ ያለው በቅድማ የእኛ ሀገር ፖለቲከኞች ሁል ጊዜ ሚዛን ላይ ስናስቀምጣቸው የሚያስተዛዝብ ንግግር ነው የምነጋገሩት ሁል ጊዜ። ምክንያቱም ተቃዋሚ ፓርቲ ከተቃዋሚነት ወደ ተፎካካሪነት መምጣት አለበት አስተሳሰብ። እኔ እንደዛ ነው የሚያምነው። አሁን ብዙ ጊዜ ተቃዋሚ ተብሎ የሚጠሩት ተቃዋሚ ማለት በቃ ጫካ የገባ ነው ተቃዋሚ የሚባሉት። አሁን እነኚህ ከረባት አስረው ሱፍ ለብሰው መነጽር አድርጎ ሽቶ ተቀብተው ቆንጆ ሆኖ ትላልቅ ስክሪን ላይ
መደብ ይዞ አይዲዮሎጂ አገር እመራለሁ የሚል አይዲዮሎጂ ይዞ መጥቶ እዛ ቦታ ላይ ቆሞ በብሽሽቅ ላይ በስድድብ ላይ የተንተረሰ የትችት የክርክር ፉክክር ደስ አይልም አሁን ላይ። ምክንያቱም በዚህ ዘመን የምንፈልገው የኢትዮጵያኖች ህዝብ መፍትሄ ነው የምንፈልገው። መፍትሄና አሻጋሪ ሀሳብ አሻጋሪ አጀንዳ ነው የምንፈልገው እንጂ አጨቃጫቂ አጀንዳ ኦሮሚያን 17 ኢትዮጵያ የምትባለውን 17 ክፍለ ሀገር ላይ አከፋፍላለሁ። የድሮ ኢትዮጵያ የምትለዋል ያቺ ቅድም የነገርኩህን 17 ቦታ አከፋፍላታለሁ። አማራ ክልልን ራያን እንደዚህ ያደርጋለሁ፣ ወልቃይትን እንደዚህ ያደርጋለሁ፣ ኦሮሚያን እንደዚህ ቦታ ያደርጋለሁ። ሌላው ደግሞ ምን ይላል? ነፃ አውጣለሁ። ኦሮሚያን ነፃ አውጣታለሁ። ከማን? የት ነው ነፃ የምታወጣው? ማን ከማን ትፈታታለህ? አንተ የኔን የት አግብተሃል? ያ የዛኛውን አግብቷል። ራሱም ያገባ ከቤቱ እኮ ሚስቱ ይሄን ሌላ ብሔር ነች። እነኛን የእሱ ቤተሰቦቹንም የሚስቱንም ቤተሰቦች በሙሉ ሊያወጣ ነው ከክልል ውስጥ። ያም አግባብ አይደለም። ሁሉም በኩል ያሉት ተፎካካሪነት ማለት የተሻለ የጸዳ የተጣራ ህዝብን የሚመጥን ዘመንን የዋጃ የፖለቲካ አጀንዳ ነው የምንፈልገው። ያ ማለት ኤክሌ እንደዚህ ነው፣ ኤክሌ እንደዚህ ነው። ለምሳሌ ኦቶሪካ የቴዲን ብታመጣው ኦቶሪካ በየ5 ዓመቱ ይጠበቃል። ቴዲ በየ5 ዓመቱ ምርጫ ይመጣል ሲባል ይጠበቃል። የቴዲ አፍሮ ዘፈን እኔ ቴዲን ላጣጥለው ፈልጌ አይደለም። የጥበብ ሰዎች በሙሉ በነገራችን ላይ በየደረጃቸው እንደየደረጃቸው መከበር አለባቸው። ሊከበሩና ሊጠበቁ ይገባል እንጂ በእኛ ደረጃ በእኛ ዝም ብለን በአቦሰጠኝ ምንነቋቀር አይደለንም። ሁለቱም የጥበባችሁን ልክ አሳይተዋል። ለሱ እሱም ጥበቡን አሳይተዋል ልኩን። ለሱ መልስ የሰጡትም ጥበባችሁንና ልካችሁን አሳይቶታል። የሁለቱም ማን ነው የሚዘንደፍ የሚለውን ውለን አድረን የምናየው ይሆናል። ነገር ግን አሁን ላይ ቆሜን ኦቶሪካ ኢትዮጵያ ቅድም 3ቷን ያሳየውክ ይኸው ቪዲዮ ላይ እንደሚያዋት ይመልከቷት። ኢትዮሪካም ይህች የኢትዮጵያ ጉዳይ ናት። መዝሙር አድርጎ እየተጠቀሙበት ያሉበት ማን ናቸው? ድሮ ጨፍልቆ ግዛ ወይም ደግሞ ሰብስበ በአንድ ክንድ ሁሉም ላይ በየዘፋቸው ላይ የሚጫኑት መጫን የመጡት የቀድሞውኑ ያችንኑ ነጭ ሽብር ቀይ ሽብር ተባብሎ ሲባሉ የነበሩት ከአገር ወዴ ፈቅደን ባለፈ ነግሬ ካለው እነኚህ ኢትዮጵያ ውስጥ የገቡት ተቃዋሚ ፓርቲዎች አሁን ያሉት ከሀገር ውጭ የነበሩት በሙሉ መግባት አልነበረባቸውም። ከ10 ዓመት በኋላ ነው መግባት የነበረባቸው። ይሄንን ክደት ፈጽመዋል ብልጽግና ብዬ ያልኩክ ታስታውሳለህ። ሆነ ቪዲዮ ላይም ስላለ ይሄንን በስትክክል ይቃወማሉ ያልኩት አሁንም እዛው ላይ ያሉት። ምክንያቱም እነሱ ባልነበሩበት 30 ዓመታት ውስጥ በአንድ ስርዓት በአንድ ወጥ ጨቋኝ ኢህአዴጋዊ ስርዓት በአራቱ ብሔራዊ ድርጅት በአንድ ወያኔ በላይነት ነበረ ስንጨፈጨፍ ነበር ነው። አሁን ግን ጨፍጫፊ አይታወቅ፣ አጨፋጫፊ አይታወቅ፣ ተጨፍጫፊ አይታወቅ፣ ሁሉም ነው የሚጨፈጨፈው። ለምን? የቅርብ ሀገራችን የዚህ የአጎራባቻችን የኤርትራም ገባ አለምንም የህዝባዊ ፍቃድ፣ የሩቁም የኢሮፑም ሁሉም ገቡብን። አሁን ማንን ከማን ትለያለህ? አንድ ሁለተኛ፣ ሁሉም እነኚህ ተቃዋሚ ፓርቲዎችንም ውጭ ሆነው አሁን ኢትዮጵያ በ6 ወር ውስጥ ትፈርሳለች፣ በ40 ቀን ውስጥ ትፈርሳለች የሚሉት አሉ። በኦሮሞ በኩልም የነ ጀዋር ቡድን የሚመሩትንም በዛ በኩልም በአማራ በኩልም ኢንጂነር ልቃንም የነ ልደቱ በኩልም ያሉትም በትግሬ በኩልም ያሉትም በዛ በኩልም ያሉት ሁሉም አንድ ላይ ጸረ ኢትዮጵያውያኖች ናቸው። 3 አይነት ፖለቲካ ነው የሚመሩት። የወደል ሀያ ፖለቲካ ብዬ ነው የሚሰይማቸው። የወደል ሀያ ፖለቲካን የሚያራምዱት አገር ውስጥ ያሉት ሰላማዊ ትግል ነው የምንታገለው የሚሉት የተቃዋሚ ፓርቲዎች ተፎካካሪ መሆን ሲገባቸው ተቃዋሚ የሆኑት በሙሉ ምርጫን ጠብቆ የምርጫ ቦርዱን በጀት ለመቀረማመጥ ለመከፋፈል ሲባል ብቻ ምርጫን ጠብቆ የ5 ዓመቱን ሀሳባችሁንና ተፎካካሪነታችሁን ቁጭ ያደርጋሉ። 5 ዓመት ሙሉ ከኦሮሚያ ውስጥ ህዝብ ሲፋጅ ከአማራ ውስጥ ህዝቡ ሲያልቅ ምን ሲል አንድ ፓርቲ ወጥቶ ተኩስ ይቁም፣ ሰላም ይምጣ፣ ህዝባችን አልቋል፣ ነገ ማን ነው የሚመርጠን፣ አገራችንን ትከበር ብሎ ያለ አንድ ፖለቲካ ፓርቲዎች መግለጫ ሲያወጡም አላየንም።
ምክክር ሀሳብ ውስጥም ሲገቡ ህዝባዊ ምክክር ሲያደርጉም አላየናቸውም፣ አልሰማናቸውም። ምርጫን ጠብቆ ልክ ምርጫ 4 ወር ሲቀር 5 ወር ሲቀር ይመጣሉ፣ የህዝብን ጆሮ ያግላሉ። ጆሮ የሰባ ጭራሽ በሰሞኑ ምርጫ ቅስቀሳ በምርጫ ወሬያቸው ጆሮ የሰባ ጮማ ሆነ። ወደ ውስጥ አልገባ አለኝ። የለም ጠብታ የለውም በጠብታ ምክንያቱም ትክክል አይደለም። ጊዜን ጠብቆ የሚመጡት በጀቷን ለመቀባበል ነው እንጂ ምንም አይነት የወደልሃያ ሸክም ነው። ወደልሃያ ለምን መሰለህ የወጣትኩት ወፍጮ ቤት ኩምታል ጭኔበት ወፍጮ ቤት ወስደ ወፍጮ ቤት ጭነቱን እስኪታወርድለት ድረስ ጥስ ጥንብስ አይልም። ወደልሃያ ካወረዳ በኋላ ይጮዋል። ከኋላም ድምፅ ያሰማል፣ ከፊት ለፊቱም ይጮዋል። ወደልሃያ እነሱም ምርጫን ጠብቆ እንደ ወፍጮ ቤት ቆጥረው ወይም ወደልሃያ ገበያ ሄዶ ጭነት እንደሚያወርድ ስራቸው ነው። ፓርቲ ከሆኑ እንግዲህ ለመወዳደር ነው። ይሄ አገራዊ ስሜት የላቸውም ነው። ህዝባዊ ተቆርቋሪነት የላቸውም ነው። ዜጋዊ አስተሳሰባቸው የወረደ ነው። ሁሉም ናቸው ቢሆን ሁሉም ገዢውን ፓርቲ ገዢ ፓርቲ ብልጽግና ማለት ከሞላ ጎደል እየሰራን አለ። እየሰራ ያለውም በስራው ነው የምትመዝነው። ገብቶ አይደለም። በፖለቲካው በኩል ሌላ ጉዳይ ነው። ተረዳኝ አይደለም። ታች ላይ ያለውን ጠንካራ ላይ እርምጃ መውሰድ ነበረበት። ስሬስሊ መሆን አለበት። እርምጃ ወስዶ ማስተካከል አለበት። ዱላውን ህዝቡ አንድ ኮንትራት ሰጥቶታል ለ5 ዓመት እንካ በዚህ ዱላ ምራኝ ብሎ ሰጥቶታል። በዛ ዱላ ነው እንዴ? ተው እንጂ ዱላ ማለት ተረዳኝ አይደል? ስልጣን ነው። ስልጣን እንደ ዱላ ነው የሚቆጠረው። ዱላ ማለት ስልጣን ነው እንጂ አፈሙዝ አይደለም እያልኩ አለሁት። ስለዚህ አፈሙዝ የያዙትን ሁሉ በአግባቡ በስነ ስርዓት በምክክር የህግ በላይነትን አስጠብቆ ሁሉም ህዝባዊ ደህንነት መጠበቅ ነበረበት። ይህንን በዚህ ዙሪያ ይከረከራል፣ እሱ ይተቻል ገዢ ፓርቲ። በተረፈ ግን ተቃዋሚ ፓርቲዎች ወይ ተፎካካሪ ፓርቲዎች እኔ ተቃዋሚ ፓርቲዎች አልላቸውም፣ ተፎካካሪ ፓርቲዎች ነው የሚላቸው። ተቃዋሚ ብለህ ካልክ አወረርካቸው፣ አገለልካቸው ማለት ነው። ግን ተፎካካሪ ናቸው። ፉክክራቸው በስድድብ ላይ፣ በሽሽቅ ላይ፣ ክደት ላይ ባይንተረስ ጥሩ ነው። ክደት ላይ ባይተኮር እውነት ነው። ህዝቡ እውነቷን ስለሚፈልጉት ስለዚህ ያ ነው አንድ። ሁለተኛ ከምርጫ ወዲሁኑ በ6 ወርም በ3 ወርም ከምርጫ አስቀድሞኑ በየአመትም በየ2 ዓመትም አባሎቻችሁ ማግኘት ቢችሉ ታች ያለውን አባሎቻችሁ ማግኘት ቢችሉ እንደገና ህዝብን ሰላም ማረጋጋት፣ እርገት ማምጣት፣ የሀገሪቷ ሉዓላዊነትን ማስከበር ላይ ጥረት ቢያደርጉ ጥሩ ነው። ምክክር ቢያደርጉ ጥሩ ነው። ሰላማዊ ምክክር አዳራሽ ውስጥ ሲገቡ ይስማማሉ፣ ከአዳራሽ ሲወጡ ይቃወማሉ። የኛ ሀገር ብሽሽቅ ላይ የተንተረሰ ነው። ያንን ማቆም አለባቸው። ሁለተኛ አሁን ውጭ ያሉት ጫካ ውስጥ ያሉት የሚዋጉትና ውጭ ሀገር ሆኖ ጎፈንድ የሰበሰቡ የሚልኩት የሴት በቅሎ ፖለቲካ ነው የሚያራምዱት። የሴት በቅሎ ፖለቲካ በቅሎ ወደልሃያም ቢሰርርበት በቅሎ ራሱ ቢሰርርበት ፈረስን ብትሰራይበት ማርገዝ አትችልም። ምክንያቱም በተፈጥሮ ምን ሆነ ተፈጥራለች፣ መሃን ሆነ ተፈጥራለች። እነሱም የሴት በቅሎ ፖለቲካን ነው የሚያራምዱት እንጂ በምንም ተምር ውጤት አያመጣም። በዚህ መልኩ ዝንፍ 2 ክንድ እርምጃ አይራመዱም፣ ለውጥም አያመጡም። አገሪቷ ውስጥ ያለውን ሁኔታ አይረዱም። ምክንያቱም ጫካ ሆኖ ከተማ መረዳት አይችልም። ከተማ ያለ ሰው ጫካ ያለውን ሰው እንደ አውሬ ነው የሚያው። አንድ ሁለተኛ ውጭ ያለ ሰው ከውጭ በቴሌቪዥን ነው የሚያው። እንደኔ ውስጡ ሆኖ አይታገልም፣ ውስጡ ሆኖ አያይም። ስለዚህ በመጨቃጨቅ ላይ የተንተረሰ ሁሉ ጊዜ እድሜ ልኩን 65 ዓመት ሙሉ ነፃነት እያለ የኖረ ሁሉ እኮ እስከ ዛሬ ድረስ እኮ ራሱ ነፃ አልወጣም። ህዝብን ነፃ ማውጣት አይደለም፣ ራሱ ከራሱ አስተሳሰብ አብዴት አድርጎ ነፃ አላወጣም። የራሱን አስተሳሰብ ነፃ አላወጣም። ይህንን እንዴት አድርገ አንድ ሁለተኛ የስጋ ቤት ደጅ የምትሯሯጥ ውሻ ይመስል የእያንዳንዱ መርሻ እዚህ በላ፣ ሰኚ እዚህ ዋላ፣ እክሌ እዚህ ዋላ፣ ኮት፣ ካርታ፣ ፓንት፣ ካልስ ቆጥሮ ሚዲያ ላይ በማበሻሸቅ በማወል ማንም ሰው ድል አያመጣም፣ ለውጥም አያመጣም። እውቀትም አይደለም እሱ ችሎታም አይደለም። ይሄ ትክክል አይደለም። አንድ ፓርቲዎቻችን የሚጠበቅባቸው እርቀ ሰላም፣ እኩልነት፣ አንድነት፣ መቻቻል፣ መብትን ማክበር፣ ክልሎችን ለማጨፍለቅ ነባራዊ ስርዓትን ለመመለስ መጎተት
ዳስ ጣል የሚል ዳስ ጣልን ለማስፋት ካልሆነ በስተቀር ዳስን ለማፍረስ አይደለም። ዳስ ጣል የሚባለው በነገራችን ላይ ሰርግ በሚደገስበት ጊዜ ሰርግ ቤት ፊት ለፊት ድንኳን ካለ ከጓሮ ወጥ ምናምን የሚሰራበት ጭስ ስላለው ምንድን ነው የሚሰራው? 10 እንጨት እንደዚህ ርብራብ ይደረግና ቅጠል ፀሐይ እንዳይገባ ይጣልበታል። ጓሮ ጭስ የሚጫስበት ዳስ ነው እንጂ ዳስ ሰው የሚቀመጥበት ሳይሆን ወጣወጥ እንደዚህ የኩሽና ነገር ኮስመሪ ነገሮች የሚዘጋጁበት ነው ዳስ መልክ አለው አክቹዋሊ። ስለዚህ በደስታም በሀዘንም ዳስ ትጥላለህ። የያዘን ድንኳን አለ። ዳንስ የምትጥለው ለ3 ቀን 4 ቀን የምታቆየው ነው። መልስ ስላለ መልስ ስትሄድ ነው። ይሄ ሳሊስት ስላለ ነው ለሀዘን አለ የምትለው የለም። ሜይ ቢ ከተማ ላይ የለም፣ ሎካል ኤሪያ ላይ ነው አክቹዋሊ ዳስ ያለው። ከተማ ውስጥ ደግሞ አይጠቅምም። አንድ ሁለተኛ የከተማን ህዝብን በሚመለከት ለምንድን ነው ከተማ የማይዘፍን? ቴዲ ከተሜ ነው የአዲስ አበባ ልጅ ነው። ለምንድን ነው አዲስ አበባን የሚመለከት ነገር የማይዘፍን? ዘፈነ። ለምሳሌ አዲስ አበባ የዛሬ 2 ዓመት 3 ዓመትና ዛሬ አንድ ነው ብለህ ታስባለህ? አታስብም፣ አታምንም። ምክንያቱም ከአይንና ከጆሮ የትኛው ነው የምትሰማው? አይንን ነው የምታምነው አይደል? የምታምነው ብዙ እንትኖች አሉ፣ ለውጦች አሉ። ግን እነዛ ለውጦች ከጆሮና ፖዚቲቭሊ ኔጌቲቭሊ የሚታዩ ከአይንና ከጆሮ የትኛው ነው የምታምነው? ከአይንና ከጆሮ የትኛው ነው የምታምነው? እንግዲህ ያየኸውንም የሰማውንም ልታምን ትችላለህ። ግን ፕራክቲካሊ ያየኸውን ታምናለህ። ከምሰማው ይልቅ ያየሁትን አምናለሁ። ይበልጥ ደግሞ የነካሁትን አምናለሁ። ስለዚህ እኛ አገር ላይ እንደ አሁኑ በዚህ ስርዓት እንደዚህ ለውጥ እንደ አሁኑ ሙሉ ዲሞክራሲም ሙሉ መብትም ለህዝብ ተሰጥቶ አያውቅም። አዲስ አበባ ላይ በተለይ አዲስ አበባ ላይ ሰላምም እንደዛ ነው ብለህ የምታምነው? ኤግዛክትሊ። ለምን ብለህ ብትለኝ በምን መመዘኛ ብለህ ብትለኝ ቅድም ለምሳሌ ራስ ታነሳ ነበር። አሁን የአዲስ አበባ ወጣቶች ስትገልጥ በሌሎች እንግዲህ አንተ ፈላሻ ብላቸዋል። እኔ ባልስማማበትም ፍልሰት ነው ያልኩት። ገባኝ። ፈላሻ ማለት ከውጭ ሀገር የፈላቸው ናቸው። ገባኝ። ፍልሰት ግን ከክልሎች ወደ አዲስ አበባ መሀል ገባኝ። ቃሉን አንደርስታንድ በእንደዛ ማለት አንደሬት ተደርገው በሌሎች የበላይነት ተይዞባቸዋል የሚል ነገር ይታሰራሉ፣ ይወከባሉ ስትለኝ ነበር። እሱ ራሱ የዲሞክራሲ መገለጫ ነው ወይ? አንድ ማንም ይሁን በነገራችን ላይ በእነሱ ላይ በእነሱ መብት ላይ የበላይነት የወሰደ አካል ካለ ማንም ይሁን እሱ ዲሞክራሲ ነው ወይ? ሁለተኛ አዲስ አበባ እንደምትለው ኮሪደር ልማት አለ፣ በጣም ብዙ እንትኖች አሉ፣ የሚታዩ ለውጦች አሉ። እሱ ድና የምታደርገው ነገር አይደለም። በዛው ልክ ደግሞ አዲስ አበባ እንደዚህ እንድትለማ በተደረገበት ሂደት በመቶ ሺዎች ከቤት ንብረታቸው ተፈናቅለዋል አዲስ አበባ ውስጥ። አዎ ኦቤስ፣ ይሄ ምንም እኮ ሀቅ ነው ማለት እዛ ውስጥ እንግዲህ ጠቅላይ ሚኒስትሩ ሲናገሩ ነበር። እንደውም ጠቅላይ ሚኒስትሩ እኛ ማፈናቀል ሰው ማሳደድ አይደለም ታርጌታችን፣ ግን በዛው ስህተት ይኖራል የሚል ነገር ተናግረዋል። ብዙ ጊዜ በቅሬታ መልክም እኛ መጥቶልን ሰምተን እናውቃለን። ካሳ ሳይሰጣቸው በቂ ጊዜ ሳይሰጣቸው ሳይማከሩ ምናምን ሰደንሊ ዝም ብለው የተበተኑ ሰውን ከቦታው ስታነሳ የራሱን የቻሉ እንትኖች አሉት። ባይዜ የከተማ የመጀመሪያው ሁማናይዝድ መሆን አለበት። ይሄ ዩኤን እንትን ሃቢታት የሚባል እንትን አለው፣ ዩኤን ፕሮጀክት አለው የከተሜነትን እንትን ሁናቴ ወይም ደግሞ እድገት ዲፋይን የሚያደርግበት እና የአንቱ ሁማናይዝድ ማድረግ ነው። ከተማውን ሁማናይዝድ ስታደርግ ደግሞ ኢሰብአዊ የሆኑ ነገሮችን ማስወገድ መቻል አለበት። በዛ ውስጥ ግን እንደዛ አይነት ነገሮች የኢትዮጵያ ሰብአዊ መብቶች ኮሚሽን ጭምር ሪፖርት አወጥተዋል፣ ዓለም አቀፍ ተቋማትም ጭምር። እንደዛ አይነት ነገሮች አሉ። አንተ አሁን እነዚህን በሁለት ሳይድ ያሉትን እንዴት ነው የምትመዝናቸው? ቴዲ ዳስጣል ላይም እንደዛ አይነት ኮንሴፕት አለው፣ ግን ወደ እሱ እንመጣበታለን። በሁለቱም ሳይድ ያለውን በድጋፍም አለ፣ በክሪቲክም የሚቀርብ አለ። ሁለቱም ደግሞ ይነስም ይብዛም እውነት አላቸው። ስለዚህ አንተ እንዴት ነው የምታየው? ያኛው ሳይድ አይታይም? እሺ፣ ከአዲስ አበባ ልጆች ጋር ታይዘው በዚህኛው ከለውጡ ወደዚህ የተጀመረ ነገር አይደለም። በፊትም ነበር፣ በጣም የሰነበተ ነው። የ32 ዓመት ሙሉ የአዲስ አበባ ልጆች
ወደ ስልጣን የማይወጡበት በሞግዚት የተመሩበት በሞግዚት የተወከሉበት ሞግዚተኞች የበዙበት በጣም የምናቃቸው በታጋዥነት መጥቶ ወዳውኑ ቤት አቅጣጫ እንደሆነ ማታቅ ሌላው ከኋላ ከየት እንደመጣ ማናቀው ላችን ላይ ጉብ ብሎ ሲኮረኩም ነው የምናየው። ሲኮረኩመን ነው። ይሄ ሪያሊቲ ነው። አዲስ አበባ ላይ ከትናንት እስከ ዛሬ ድረስ ያለ ነው። ከድሮ ጀምሮ ከጥንት ጀምሮ ነው። እንደውም ነው የሚል አሁን ላይ ያለበት ሁኔታ ስትመለከቱ እውነቷን ነገር ስታስቀምጠው እኔ ማንኛውም ፓርቲ አይደለሁም፣ ማንኛውም ፓርቲ አባልም አይደለሁም። እኔ ወደፊትም አልሆንም። እንዲሁ በነፃነቴ መኖር ነው የምፈልገው። የማንም እጅ መቺም አልሆንም። እኔ እጅ መቺም አልሆንም። ግን እውነቷን ቁጭ አደርግለታለሁ። የአዲስ አበባ ልጆች የነበረበትን ሁኔታ ነባራዊ ሁኔታን ከጠቀስክ ኦኬ ትክክል ነው። አሁን ላይ ባለንበት ሁኔታ ግን በዛ ልክ አይደለም። የነቃ ነቅቷል፣ ወደ ስራ ይንቀሳቀሳል። አንተ ካልተንቀሳቀስክ በስተቀር ያንን መክሌት ሁለት መክሌት ሰጥቶ ሄዶ ዞሮ ሲመለስ ኦዲት ሲያደርግ ጌታው ሁለቱ መልእክት መክሌቶችን ብልጦቹና ጠንካሮቹ ቶሎ ብሎ መክሊቱን ሁለቱን ወደ 10 ወደ 5 ወደ 20 ይቀየራል። ንፉጉ ግን ምን ያደረገ እዛው ያችን ሁለቷን ጌታው ሲመጣ ድሮም ጨካኝ ነው የባሳ ሲመጣ ያጠፋኛል ብሎ ቀብሮ ቁጭ አድርጎታል። መክሊቱ ነው ታረጋችሁት ብሎ ሲል ይሄውና ብሎ በሚልበት ጊዜ ከሱ ተቀብሎ ለምንድን ነው ያልሰራበት ሲባል የለኝም ካለህ ከሌላ አምጣ ብሎ ያችን መክሊት ከሌለው ላይ ተቀብሎ ለማን ነው የሰጠው? ለማን ነው የጨመረለት? ላለው ጨመረለት። ያን ያክል እንዳይሆኑ ይንቀሳቀሱ እንጂ አሁን ላይ ያለ የአዲስ አበባ ልጆች ጥሩ ማነቃቂያ ላይ አሉ። በዚህ በአዲስ አበባ ልጆች ጋር ተያይዞ አሁን ላይ ለዘፈንም ለድምፅ ልትሆንላቸውም ምን ለማለትም ታሪካቸውን ልታነብላቸው ፈልጌ ካልሆነ በስተቀር ዛሬ ላይ ያለው ነባራዊ ወቅታዊ ሁኔታን አይገልጻቸውም። የአዲስ አበባ ልጆችን አይመለከታቸውም፣ አይገልጻቸውም፣ አይወክላቸውም። ከፒያሳ ወደ ኮዬ ፈጭ የሚሄዳቸው አይወክላቸውም። የማይወዱት ልጆች አሉ። ልጨርስ እንዴት መሰለህ? ወደ እሱ ስለሚመጣልኝ ማለት ነው። እሱ ስላነሳልኝ ነው። እነኚህ ቤቶቹ ሲነሱ ከተማ ሲታደስ ምን ሲባል እነኚህ ተፈናቅለዋል ከቤታችሁ ጊዜም ሳይሰጣችሁ ጠፍቷል ከዚህ ከነበረው ቦታችሁ ምናምን እንዴ ከሸራ ውስጥ መውጣት የአህያ ስጋ ከትሪ ላይ ስታስቀምጥ ይንቀጠቀጣል። ታውቃለህ? ይሄን የአህያ ስጋና የከብት ስጋ ነው ብለህ የምትለውን ሲያጋጥምህ ወደፊትም ውሰድ። እቺ ጥሩ ልምድ ነው የምትሆንልህ። የአህያ ስጋ ነው የቀረበልኝ የበሬ ነው ብለህ ለማለየት ስትፈልግ የአህያ ስጋ ትሪ ላይ አይወድለትም። ለምን መሰል? አህያዋ በሕይወት እያለች የት ነው የለመደችው? አመድን መንከባለል ነው የለመደችው። ገብቶ አይደለም? አመድ ስትንከባለል መኖርን ነው የለመደችው። ስጋዋም ደግሞ በዛው ልክ ትሪ ላይ ስታደርግ እንቀጠቀጣል የአህያ ስጋ። ስለዚህ ከሸራ ውስጥ ከዛ ከገማ መንደር ውስጥ ከሴጠን ቤት ከሚባለው ሰፈር ውስጥ እንደዛ ውስጥ ወጥቶ ፎቅ ላይ የሚያብለጨልጭ ብቻ ሳይሆን የሚገርም ደህና እንቅልፍ የሚተኛበት እንዴ። በነገራችን ላይ ከፒያሳም በል ከአፍንጮ በርም በል ከዶሮ ማነቃም በል ከየትኛውም አካባቢ ላይ ከመርካቶ በል ከዚህ ከጎፋ በል ከየትኛውም ቦታ ላይ ተነስቶ ወደ ቆየ ፈጬ የሚሄዱትም ወደ አራብሳ የሚሄዱትም የትም ቦታ የሄዱት ከድሮ ይልቅ የአዲስ አበባ ልጆች የመሰሉት የከተማ ልጆች የመሰሉት ወዛቸው በጣም የሚገርም የሚያምር የሆኑት ዘፈን ያወጡት ያወደሱት አሁን ካሉበት ሁኔታ አንጻር ነው። የአዲስ አበባ ሕዝብ ወደዛ ህንፃዎች ከገቡ ወዲህ ያኛው ሲፈርስ ነው። እጅግ በጣም የሚገርም ና አድዋ 00ን ተመልከት። ግን ምንድን ነው መሰለህ አሁን ልማቱን አይደለም ባይዘ አድዋ 00ን ተመልከት። አድዋ 00ን ስትመለከት ለ21 ዓመት ተመልከት። ለ21 ዓመት ሚድሮክ ይዟል ተብሎ ለ21 ዓመት ታጥሮ ገደል ሆኖ አደባባይ ላይ ቁጭ ብሏል። ምኒልክ አደባባይ ተብሎ ነው የሚጠራው። ምኒልክ አደባባይ ተብሎ ይጠራል። ግን አጠገቡ ያለ ምንድን ነው? ያ አደባባይ ታጥሮ 21 ዓመት ሲቀመጥ
ምን ማለት ነው? ዛሬ ላይ ግን አድዋ 00ን በምን አይነት መልኩ ነው የምትመለከተው? አፍንጮ በር ድሮ ዶሮ ማነቃ የሚባለው የነበረውን እንዴት ነው አሁን ላይ ሄደ ታውቃለህ? ፎቶ ተነስ፣ ሂድና ፎቶ ተነስበት። አንድ ቀጥሎ ፊልም ስሩ፣ ጥሩ ነገሮችን ይታይ። አይናችን ከጭንብል ውስጥ ካልወጣ በስተቀር ጭንብል ውስጥ ሆነን ማየት አንችልም። በወንፊት ጭንብል ውስጥ በደንብ አናይም። ስለዚህ ነጥሬን ለማየት በደንብ ለማየት ወርዴን ውስጡ እንንቀሳቀስ። አይንቀሳቀሱም። እነኚህ በሚዲያ የሚያወጡት፣ እነኚህ በፊልም የሚሰሩት፣ እነኚህ ዘፈን የሚያወጡበት በሙሉ ታች አይወርዱም። ታች ያለውን ህዝብ አያውቁም። ውሸት ነው። ግን ምንድነው መሰለህ አሁን ለራሳቸው አዲስ አበባ ልጆች የችግሩ ሰለባዎች የሚያነሱት ልማቱን ሳይሆን የሚቃወሙት ሪሴትልመንቱ ላይ ችግር አለበት። ለምሳሌ ፒያሳ ላይ ሲለማ እዛው በለማበት ሪሴትል እዛው ነው መንቀጠል የሚፈልጉት። ምክንያቱም ማህበረሰብ ስትበት ነው ስታፈናቅለው ብዙ አብረው የሚናጉ ነገሮች አሉ። እንደዛ ነው ጥያቄ። እሱ አይሆንም። ለምን እሱ የማይሆንበት ምክንያት አይሆንም። እኔም ቢሆን አላደርግም። እኔ እንኳን ቢሆን እኔ ስልጣን ላይ እዛ ቦታ ላይ አይደለሁም እንጂ እዛ ቦታ ለምን መሰለህ የማላደርግበት ምክንያት ለኮመርሻል ኤሪያ የሚሆኑት ለትላልቅ ፕሮጀክት የሚሆኑትና ገብቶሃል አይደለ? ለመኖሪያ ቤት የሚሆኑት አካባቢ ተለይቶ መቀመጥ አለበት። ከተማ ነውና ይሄ አሁን እኛ ባለፈ ዓመታት ልክ ዛሬ ላይ መኖር አንችልም። ሁለተኛ ይህ ከተማ እዛው ቁጭ ብለህ የምትቀር ከሆነ አንተ የቅርጽ ድንጋይ አይደለ፣ ሐውልት አይደለ። ምን ያደርጋል? እዛው ቦታ ላይ ፈቀቅ ብሎ ሰፈሩ ላይ እንደውም እዚህ ነበርኩ ብሎ በታሪክ ማሰብ መቻል አለበት። እልፍ ስል ያልፍለታል። እዛ ቁጭ ብሎ ዳይነቴ ሞቀኝ ዳስጣል ዳይነቴ ሞቀኝ ከነ ዳይነቴ እዛው ይሻል ነበረ ከምነሳ የምትለው አማርኛ አይሰራም። የምሰራው ምንድን ነው? ዘመናዊነት፣ ቴክኖሎጂን ለመከተል መቻል አለበት። እዚያም ቡላ እየጠጣ እየጋፋ የሱስ አባዜ ሆኖ የሚወልድለትና የሚወልድበትን ለይቶ እስከ አለማወቅ ድረስ ሽንት ቤት በሰልፍ የነበረበት መንደር እኔ ላሳይ እችላለሁ። በቪዲዮ ስላለኝ እልክላለሁ። በሰልፍ ሽንት ቤት ይጠብቁ ነበር። ጠዋት ስትወጣ በሰልፍ ላይ ሳይደርሰው ሲቀር ሲቸገረው ገብቶ ቦታዎች ለአዲሳን የማይመጡ መሆናቸው አይደለም ጉዳዩ። እሱ እኮ ኦልሬዲ ኦቤስ የታወቀ ነው። መቀየር አለበት። እሱ አይደለም ፖይንቱ። ስትቀይር ግን ለምሳሌ በጣም ብዙ ቦታዎች ላይ ካሳንቺስ፣ ፒያሳ አካባቢ ላይ የተወሰኑ 2-3 የመኖሪያ ህንፃዎችን ብትገነባ እዛው የተፈናቀለውን ሰው ማኖር ትችላለህ። አይነት እንደዛ አይነት ኦፕሽኖች አልታሰቡት። ለምሳሌ አንድ ነገር ልንገርህ። ለዛ ነው እንደዛ አይነት ነገር ኮንሲደር ስላልተደረገም ነው ተቃውሞ የምናነሳው። ለምሳሌ አንድ ነገር ልንገርህ። ሚኒስትሮች፣ የፓርላማ አባላቶች የት ነው የሚሰሩት? ፓርላማ 4 ኪሎ ነው አይደል? የሚኖሩት የት ነው? እዚህ ቦሌ ነው የሚኖሩት አይደል? እዛው ውሎ እዛው ቢያድሩ እዛው ቤታችሁ ቢሆን አይመችም። ይሄ ሌላ ሴናሪዮ አይሆንም። ስለዚህ እነኚህ ልጆች ከዘመን ጋርም ከሌሎችም ጋር መዋሃድ አለባቸው። ስለዚህ መውጣት አለባቸው። ለምንድን ነው? ጥላቻ እኮ ነው ይሄ። ለአዲስ አበባ ልጆች ያለው ንቀት ነው ይሄ። ለአዲስ አበባ ልጆች ራሳቸው የሚሉት አላሉም። እኔ ፕራክቲካሊ ውክልና እኮ ነው። አሁን እኛ ያስቸገረን ምንድን ነው? አየር ላይ ያለውን አይደለም። እኔ ለምሳሌ የሰማሁትን ልንገርህ። እሺ ከሲሳው ለምሳሌ ከሲሳው ቆይ ዊዛውት ምንም ይሄ የቅድመ ማስጠቂያ ምናምን ሳይሰጣቸው በ2-3 ቀን ውስጥ ውጡ የተባሉ በአግባቡ ቦታ ያልሰጣቸው ብዙ አይነት ቅሬታ ያላቸዋሉ። ከዛ ደግሞ ለምሳሌ እኔ ልንገርህ፣ አንድ ጓደኛ አለች ካሳንቺስ ነበር የምትኖረው። 2 ዓመት አብረን ሰርተናል። የካሳንቺስ ላይ እዛው ተወልዳ ነው ያደገችው እና ኮየ ፈቼ ሄደች። እነሱ ፋሚሊያቸው የሚፈልጉት ቤት አላቸው፣ የግል ቤት። የተሰጣቸው ካሳ ገበያ ላይ ካለው በጣም በእጅጉ የወረደ ነው። ይቺ ልጅ የምትሰራው መስቀል አደባባይ አካባቢ ነው። ከዛ ተመላልሳ ለመስራት ደመወዟ እንኳን አይበቃትም። ሲቀጥል ምን ነበር የሚፈልጉት እነሱ? እዛው ጋር ያከፈረሰ ሌላ የመኖሪያ ህንፃ ተገንብቶ እንደገና ሪሴትል መደረግ ነው የሚፈልጉት። ከሰፈራቸው መውጣት አይፈልጉም። ገባ? ይህንን ያሁን እስከ 3ኛው ግን ምናምን አይደለ። የኔ ጓደኛ የነበረች አውቃታለሁ፣ አብራኝ ሰራች ልጅ ናት። እሷ የነገረችኝ ነው ነገር። በጣም ብዙ እንደዛ አይነት ነገሮች አሉ። አሁን ይሄ ፖለቲሳይዝድ ተደርጎ
የአዲስ አበባን ጉዳይ ሌላ ሰው ለፖለቲካ መጫወቻ ሲያደርገው የሚቀርበውን ነገር ብቻ ማየት ልክ አይደለም ልል ነው። አዎ፣ ግን ምን አለ መሰለ ማስተዋል ያለብን ነገር አሁን አገሪቷ ትራንስፎርሜሽን ላይ ናለች፣ ሽግግር ላይ ናለች፣ እርገት ላይ ናለችው። የምትሻገረው ከዳይነቷ ወደ እርገት፣ ከዝቅተኝነት ወደ ከፍታ እየሄደች በምንሄድበት ነገር ሁለት እድል አላት ኢትዮጵያ ወይም ይሄ ከተማ አዲስ አበባዎች። አንድ በዚህ ልክ እየተንቀሳቀሱ ራሳቸውን እየለወጡ መጠበቅ። ማንን? ዓለም እየመጣበት ነው። ዓለም ሲመጣ ለማዋሃድ ከተፈለገ መንቀሳቀስ፣ ይሄንን የኋላ ቀሪ አስተሳሰብን መቶ ኋላ ቀሪ አስተሳሰብን ትቶ ወደፊት የሚያስራምደውን አስተሳሰብ ይዞ መሄድ ካለ ወጣታዊ አመለካከቶችን ውህደት መፍጠር። ቀጥሎ አልንቀሳቀስም፣ አልዘጋጅም፣ እዛው ቁጭ በሉ ሁኜ ቁጭ ብዬ ጠብቃለሁ ካልክ ዓለም ሲመጣ ይውጠዋል። ወይ ለመዋጥ በነበረበት መቀመጥ አለበት። ላለመዋጥና ተዋውዶ ለመንቀሳቀስ ተዋውዶ ለመሄድ ለመቀጠል ማድረግ ያለበት ምንድን ነው? መንቀሳቀስ መቻል አለበት። ከቦታ ወደ ቦታ መንቀሳቀስ አለበት። እንዴ ምን እያልክ ነው? ከለገጣፎ እዚህ ፒያሳ የሚሰራ አለ፣ እድሜ ልኩን የሚሰራ አለ። ከሰበታ እዚህ ፒያሳ የሚሰሩት አሉ። ከድሮም ጀምሮ ነው ምልክ። ከቡራዩ እዚህ የሚሰሩት አሉ። ከገላን እዚህ የሚሰሩት አሉ። ቆይ ፈጬ አፍንጫችን ስር ነች። እዚህ አያት አደባባይ ብብታችን ስር ነች። እዚህ መጥቶ ሰርቶ መሄዱ ልምምድ እስኪያደርግ ካልሆነ በስተቀር የትራንስፖርት አይነቶቹን ተመልከት። ባቡር አለ፣ መንገድ ባሶች አሉ፣ የመንግስት ሰራተኛ ከሆነ ሪፐብሊክ ሰርቪስ አለ። ምን የተለያየ አማራጮች አሉ። በድሮ አስተሳሰብ አይደለም መሄድ አለበት። ለጊዜው ግን ትክክል ነህ። ስለዚህ አሁን ቆይ ሰኝ እንደምድመው የአዲስ አበባ ልጆች አዲስ አበባን በማዘመን ሂደት ውስጥ የሚያነሷቸው አዲስ አበባ ማዘመኑን አይደለም የሚቃወሙት። በዛ ሂደት ውስጥ ግን አፈጻጸሙ ላይ የሚያነሷቸው ቅሬታዎች ቶታሊ ተቀባይነት የላቸው ነው የምትለው? አልልም። ለምን መሰለህ? ዲፌንድ እንደ አቀራረብ የሚሰራ ሰው ይሳሳታል። የማይሰራ ሰው ግን ምንም አይሳሳትም። ቁጭ ብሏላ። አንተው በቃ ልክ አይደለም አልከኛ። እነሱ የሚያነሱትን ጥያቄ በሙሉ ልክ ነው ብዬ አልወስድም። ሙሉ በሙሉ ልክ አይደለምን ብዬ አልወስድም። ምክንያቱም ከስንዴ ውስጥ ምን አይጠፋም? እንግርዳድ አይጠፋም። ስለዚህ በሚሰሩት አሰራሮቹ ውስጥ ምናልባት ቦታ ሳይመቻች ላቸው ቶሎ ብላችሁ ውጡ ፊኒሽንግ ሳይጨርሱለት ምን ሳይሉለት ከሆነ እሱ ያው ሂደት ነው። ቅልጥፍና ውስጥ ናሉት። 24 ሰዓት የሀገር መሪዎች በሙሉ ዘምተው እየሰሩ ናሉት። ይህን አትክድም። ሌሊት 8 ሰዓት ስትነሳና ሚዲያ ስታይም ሆነ በአካልም ስትጎበኝ ወርዶ የሚሰሩት ሚኒስትሮች አላቸው። ወርዶ የሚሰሩ ጠቅላይ ሚኒስትር አለ። ወርዶ የሚሰራ ከንቲባ አለ። ድሮ ግን የሚያሰራና አንድ መንገድ ጀምሮ 10 ዓመት 2 ምርጫ አልፎ የሚያልቅበት ሁኔታ የነበረው ዛሬ መጀመሩ ሳይታወቅ ማለቁ የተረጋገጠበትና ሲመረቅ የምናያቸው ዘርፈ ብዙ ፕሮጀክቶች አሉ። አዲስ አበባ ውስጥም የኮሪደር ልማቶችን የትኛውንም መስመሮችን እየተመለከትን ያለ ነው። ይህንን መቼም ማመጣ ባዶ ካዜና ተቀብሎ ዛሬ ላይ አገሪቷን በዚህ ልክ ካደረገ አንድ የተወሰነ ጊዜ ከተሰጠ ከተደገፈ ሰብሰብ ብለን ከጎን ከሆን ራሳችን በመለወጥ ከጎን ከሆን ራሳችን በመለወጥ እሱን በማገዝ አይደለም። ራሳችን መለወጥ ራሱ ራሳችን ለመለወጥ መንቀሳቀስ ራሱ እሱን እንደ ማገዝ ነው የሚቆጠረው። አሁን ግን ማንኳሰስ፣ መብሸቅ፣ መፎገር፣ ማጣጣል ይሄ ትክክል አይደለም ነው ሎጂኩን ሲነግር ከፖለቲከኞች ነፃ ውኜ ሲያወራለ ሰውኛ ስታወራ ነው ይሄ። በተረፈ ግን በአሰራር ሂደቶች ውስጥ አፈጻጸም ላይ እንከኖች አይኖርም ብዬ አልደመድምም። እንከኖች ይኖራሉ። የሚሰራ ሰው ላይ እኮ ብዙ ዱላም ይበዛል። የሚሰራ ሰው በዛው ልክ ደግሞ ብዙ ነገር ያበላሻል። ትክክል። ነገር ግን እንዴት ነው የሚስተካከለው ነው? 1 በምክክር፣ 2 በማስተካከል፣ በመቅረብ፣ በመወያየት
እምቢ ከተባለ በሚከተለው ይሄው በሚዲያኖች ማውጣት በመናገር ግለሰቦች ችግር ከሆነ ግን ግለሰቡን አሳልፈው በመስጠት ተናግረዋል። ራይት እንትኖችም ሪፖርት አድርገውታል፣ ዶክመንት ተደርጓል፣ ተስተካክሏል። እንግዲህ እሱን እንለፍ። በጣም አወዛጋቢ ነገር ስለሆነ ሰኝ መጀመሪያ ያነሳውልህ የቴድን አልበምና ምላሽ የሰጡትን ያለውን ውዝግብ ነበር። በዛው ወደ ፖለቲካ ተስበህ ገባ፣ ግን ጥሩ አጫወትከን። በቴዲ አልበምና ለመርገር አበቃን የሚል ምላሽ ተሰጥቶታል እና እሱ እንዴት ትመለከተዋለህ? ባጭሩ እንደ አንድ ታዛቢ። አዎ የቴዲ ያው እንደ ዘፈን የዘፈነ እንደ ዘፋኝ መብቱ ነው፣ የመሰለውን መዝፈን መብቱ ነው። ለምን ዘፈነ ብለን አንልም። ነገር ግን ዘፈኑ ሁል ጊዜ በተለመደ በፖለቲካ በማጣጣል በማንኳሳስ ላይ ብቻ ባይሆንና በታሪክ ላይ የትኛውንም ንግስታቶችን ልትወድ ትችላለህ። ነገር ግን ሁል ጊዜ በዛውኑ በተቀደደውኑ ሁል ጊዜ ስትመጣ መለወጥ አለብህ። በነበረበት ቦታ ላይ መጽናት የለበትም። እሱና 00 የሚል ዘፈኖቹ 0 አንቺም 0 እሱም 0 ሰማዩም 0 ምድሪቱም 0 አንተም 0 የሚለው ድሮ ዘፈን ኬኔዲ መሰለኝ ድሮ የዘፈነውን የዘፋኙን ከሄድ እንትን 00 የሚል ትራክ አለው እንዴ? አለው። ወደዚህ አምጥቶ እዚህኛው ኢትዮሪካ ውስጥ አለ። በዛ ልክ የሚያደርጉት ነገር እንደዛ የሚል የለም። ቆይ እሱ እየወጣ ነው ያለ እኮ ምን አደባባይ ላይ ያለ አይደል? አይ 00 የሚል አለ። ኧረ ተው። እሺ ያንንም ሁሉ ከዳስ ውስጥ ህንፃ ላይ የገቡት ሰዎች ዳስ ጣል ብሎ የለመድክበት ቦታ ላይ ጩና አስጫጭ ብሎ ማለቱ አግባብ አይደለም። እነኚህ ደግሞ መልስ የሰጡት 24 ሰዓት ባልሞላ ጊዜ ውስጥ ግጥሙ በአማርኛም በኦሮምኛም አድርጎ ያመጡት። እኔ እንደውም አንድ ነገር ተጠራጠርኩት። እንደውም ቴዲና እነኚህ መልስ ሰጪዎች አስቀድሞውኑ አብሮ እያጠኑ ነበረ ወይ? እያጠኑ ነበረ ወይ? በ24 ሰዓት መልስ መሰጠቱ በ24 ሰዓት ውስጥ በግጥም ነው የተሰጠው። በግጥም ሁለተኛ እንደ ቀላል አይደለም። ክሊፕ ያ ሁሉ ክሊፕ ተቀናጃጅቶ ምን ተብሎ በጣም የተቆየበት ነው። በስሎ ነው ያኛውም የወጣ የሱም የቆየበት ነው፣ የበሰለበት ነው። በበሰለ መልክ ነው የመጣ። እነሱም ያመጡት ደግሞ ይበልጥ የበሰለ መልኩን አመጡት። ሆኖም ግን መልስ አሰጣጡ ጥሩ ነው። በርገር የሚለው ለምን ሰየሙ? አሁን ወደ ኢትዮጵያ መጥቶ ከኢትዮጵያ የኢትዮጵያን እንጀራ ጠግቦ ወደ ውጭ ሀገር ሆኖ በርገር ለጀመሩት ሊሆን ይችላል። በተረፈ ግን ግን የሚለው ግጥሙ ምንድን ነው አገር ውስጥ ላሉት ግን ቆይ ውስጡን ነው አበቃናችሁ ለበርገር ነው እኔ እየተናገርኩ ያለሁት የውስጡን ነው። ሌላኛውን ነው አንተ እየነገርከኛለ። የውስጡን ነው ያልኩ ያለሁት እንጂ የላኛውማ ግልጽ አማርኛ ነው። ቁጭ ብሏል ደፍኖ ተጠቅልሎ ሾላ በድፍኑ ቁጭ ብሎ እሱን እናነባል። ውስጡ ግን ለምንድን ነው በርገር ላይ ያቆሙት? ለቁርጥ ማበቃን ለውስኪ ማበቃን ለምን አይሉም? እቺ መጨመር እዛ ውስጥ አለች። በርገሯን ነው እንጂ ያነበብነው እኛ ውስጡ ቁርጥም ውስክም ህንፃዎችም ልማቱንም ሁሉም ነገር አዲስ ሀገር ላይ አኖርናቸው እኛ በከፈልናቸው ዋጋቸው። ለምሳሌ ገላና ጋሩምሳን በል የውሳን ጌታውንም በል በዛ በኩልም ስለ ፋኖ የሚያቀነቅኑትም ካሉት በል በትግል ሁል ጊዜ ኢማጂን እቺን ባለፈም ነገር ካለው ሁል ጊዜ ለውጥን የሚያመጡት ወጣት ናቸው። ለትግል የሚወጡት ወጣቶች ናቸው። አንድ ሁለተኛ፣ በተለይ ከየትኛውም ክልል ይሁን ከየትኛውም ክልል ከሁለቱም ክልል ነው ፈንቅለው የሚወጡት። ሁል ጊዜ ከኦሮሚያ ይነሳል፣ ይኬዳል፣ ይስፋፋል፣ ወደ አማራ ይሻገራል። በቀጥታ ተቀብሎ በጋራ ሆኖ ለውጥ የሚመጣው በብዛት ጊዜ በአብዛኛውን ጊዜ ከኦሮሚያ ወጣቶች ነው። አብዛኛውን ጊዜ ይሄ የታሪክ መዝገብም ከአድዋም ጀምረ እስከ አሁን ድረስ አለው። የካቲት 12ን ጀምረ
የካቲት 12 በአፄ ኃይለ ሌላው ሥላሴ እንትን የለው ለውሻ ልደት ሌላው ታሪክ የሆነ ስራ እያወራ ያለው ሌላው ሚና የለም ወይ ማለት በቃ ተከታይ ነው ሌላው። ምክንያቱም አብዛኛዎቹ ለውጥ የሚነሱት ከኦሮሚያ ነው። ብዙና ሽሮ የሚባለውን በልተጠቃል ብዙና ሽሮ ምን አለው እንግዲህ የተወሰነች የስጋ ጣልጣል ድረግባል በዛ ልክ አሉበት። ማንን ኦኬ ኦሮሞ ኢኒሼት ባረገው ትግል ውስጥ ሌላው እንደ ቦዘና ሽሮ ጠብጠብ ነው ያለው። ጠብጠብ ነው ያለው ሪሊ? አዎ ከአድዋ እስከ ዛሬ ድረስ ባሉት። በዚህ ልክ እሺ፣ ለምሳሌ በዚህ ልክ እስከሆነ ድረስ ምንም አለምንም ጥርጥር ግልጿን እውነቷን ነገር ቁጭ አድርጎ መሄዱ ምንም ደግሞ አንተ ከምትለው ተቃራኒ የምትለውን ሀሳብ ያንተ ስለሆነ እንውሰደውና ከምትለው የተቃራኒ ደግሞ በተለይ የኦሮሞ ፖለቲከኞች ምን ይላሉ? ኦሮሞ ይችን ሀገር በመስራት በለውጥ ሂደት ውስጥ የባለቤትነት ሚና ብዙ የለውም ብለው ራሳቸው ይላሉ። ለምሳሌ አንተ ጆሮዬን አሰባው ያልከው ምርጫ ክርክር ላይ የኦነግ ተከራካሪዎች በአፋን ኦሮሞ እንደዛ ብለው ከብልጽግና ወኪሎች ጋር ሲከራከሩ አፋን ኦሮሞ የሚችል ጓደኛ አለኝ፣ እሱ ተርጉሞ ነገረኝ። ኦሮሞ በቃ በዚህች ሀገር ላይ የምስረታ ሚና የለውም ማለት ነፃ እናውጠዋለን የሚል አይነት አይዲዮሎጂ ያላቸው እንደዛም ይላል። ከአንተ በተቃራ የሴት በቅሎ ፖለቲካ ያልኩ ይሄንናል 65 ዓመት ሙሉ ለውጡ ያልመጣበት ነፃ ያልወጣንበት ምክንያት ምንድን ነው ይመስላል? አንድ ሁለተኛ፣ ስለ ኦሮሞ የሚታገሉት አብዛኛው ኦሮሞ አይደሉም። አብዛኛው ኦሮሞ ነፃ አወጣለሁ የሚሉት አብዛኛው ባክግራውንዳቸው ሲታይ የነፍጠኛ ልጆች ናቸው። ነፍጠኛ ማን ነው? የባለባቱ ዘሮች ከሌላ ቦታ መጥቶ እዚህ ቀዬ ላይ ተነጥፎ እኔን ዶሚኔት አድርጎ የሚመራጭ ልጆች ናቸው። ኦሮምኛ ስለቻሉ ነፍጠኛ ምን ማለት ነው ታውቃለህ? ሰኝ ነፍጠኛ ማለት ሁለት ትርጉም አለው። አንድ ነፍጥ የታጠቀ ነው። እሺ አይደል? ነፍጥ የታጠቀ ነፍጠኛ ማለት ነፍጥ ሲታጠቅ ለዛውም ከምባሌ ኮፍያ የሚያደርግ ነጭ ለብሶ ይሄ ተነፋነፍ ሱሪ የሚያደርግ ምንሽር የሚታጠቅ በአሽከር ታጅቦ የሚሄድ ነው ነፍጠኛ ማለት፣ ነፍጥ ታጣቂ ማለት ነው። ሁለተኛ ነፍጠኛ አንተ ቂርቆስ ክፍለ ከተማ ሆነ ያለህ ኮልፌ ላይ መጥተህ እኔ ብቃት እያለኝ በእኔ ላይ ተመድበ ተሹሜ መጥተህ በእኔ ላይ ተጭነ ቤቴ ውስጥ ቁጭ ብለህ የምትመራኝ ከሆነ አንተ ነፍጠኛ ነህ። ስለዚህ እሱ አሰራር ዛሬ የለም ወይ ብለህ ብትለኝ ዴሞክራሲያዊ ነፍጠኝነት አሁንም አለ። ዴሞክራሲያዊ ነፍጠኝነት ዛሬም አለ። በተለይ በዴሞክራሲያዊ ነፍጠኞች አንተ የምትለው ነገር ጀስት አከራካሪ ነው። ነፍጠኝነት መጀመሪያ የገለጽከው ነው በመዝገበ ቃላቶች ዌል ዲፋይን ተደርጎ የተቀመጠው ነፍጠኛ ማለት። አሁን አንተ እንደምትወስደው ለምሳሌ ነፍጠኛ የሚለውን ብዙ ሰዎች ምን ብለው እንደሚተረጉሙት አንደርስታንድ አደረጉ መሰለ። ስድብ፣ ኔጌቲቪቲ አይነት ነገር ይሄ የማዋረድ አድርገው ምናምን ብዙዎች እንደሚመለከቱት ገባኝ። የሆነ ጊዜ ዩኒቨርሲቲ አንድ ጓደኛ የነበረ የጉጂ ልጅ ይመስለኛል እና ጀስት ዝም ብለን ስናወራ ኢንተርቴን ስናደርግ ሀሳቦችን ይህን ነገር አነሳውና በቃ እሱ ፕራክቲካሊ ለስድብ ነው የሚጠቀመው። ብዙ ሚስ አንደርስታንዲንጎች አሉ፣ ግን ዋናው ትርጉሙ ግን ጀስት አንተ መጀመሪያ ያልከውን። ሁለተኛው በኃይል ለመጫን የሁለተኛውንም አትሸሽ። ለምን መሰለህ? መሸሽ ሳይሆን አይደለም መሸሽ ሚስ አንዳንዴ ጊዜ ብዙ ነገሮች ሚስ ኢንተርፕሬትድ ተደርገው ሪቶሪክ ሆነው በደንብ ይሰርጻሉ። እሱ ነው ይመስለኛል። ወንድሜ ይቅርታ፣ ለምን ብለህ ብትለኝ አንተ እውነቷን ሻሽተህ አይሆንም። የከሰች እውነት አሁን እኮ እኔ እያወራሁት ያለው ስለ ቃሉ ትክክለኛ ዴፊኒሽን ነው እያልኩ ያለው ሰው በራሱ መንገድ ኢንተርፕሬት ስለሚያደርገው አይደለም። ድርጊቱም እኮ ነው የሚገልጸው። እኔ እኮ ሲናገር እኮ ገብቶ አይደለ? ቃላቶቹን ብቻ አይደለም እኮ ቃላቶቹንና አተገባበሩን እኮ ነው አብሮ የሚያስቀምጥልህ ነኝ። ስለዚህ ነፍጠኛ ለአንተ ገዥ ነው። ነፍጠኛ ማለት ለእኔ ሁለቱም ነው። ነፍጥ ጣጣቂም ነው፣ እንደገና ደግሞ ረግጦ ጨፍልቆ ገዥም ነው። ጨፍልቆ ግዛ ነው። ጨፍልቆ ለመግዛት አሁን አንኮብክቦ መጥቷል። ክንፉ እስኪሰበር ድረስ ማራገቡ አይቀርም።
ማን ነው መጥቷል አይ እንግዲህ ነፍጥ ብዙ በተለያየ አቅጣጫ ስለተነሳ ነው ሀገራችን ውስጥ ነፍጥ ማለት የመሳሪያው አይደለም። ነፍጥ ታጣቂው እሱ ሞቷል፣ ተዳክሟል። እሱ የዋዠቀ ነው፣ የተሟሸሸ ነው። ለስልጣን የሚታገለው ከተለያየ አቅጣጫ ነው። ይሄ ነው ነበሩን ያችን የነፍጠኛ አገዛዝን ስርዓትን ለማምጣት እያኮበኮባ ያለ ሞልቷል ነው እያልኩ ያለሁት። እነሱ ደግሞ እድል አያገኙም ነው። አሁን ላይ እንደ ፍየል በጉ እንደ ፍየል በሚጮህበት ዘመን በግ ሆኖ የሚጎተትለት ሰው ህዝብ የለም። አሁን ተጨፍላቂም የለም። አሁን ተነጣጣይም የለም። አሁን እሺ ብሎ የሚመራልም የለም። የሀሳብ መደመር እንጂ የክልሎች አንድ ላይ መልሴ መደመር የለም። ገና 22 ክልሎች ይሆናሉ ኢትዮጵያ ውስጥ ገና አሁን 12 ላይ ናለን አይደል? 22 ክልል ነው የሆነው። ገና 10 ክልል ገና አሁን በቅርብ ጊዜ ጥያቄዎቻችሁ ሊጸድቅ ይችላል። 10 ጥያቄ ከየት አመጣው አሉ? ጥያቄ አለ። ስለዚህ ብልጽግና ክልል ያራባል እንደማለት ነው አይደለም። የህዝብን መብት ያከብራል፣ ጥያቄን ያዳምጣል፣ መልስን ይሰጣል። ዜጎች በነፃነት ራሱን በራሱ የማስተዳደር መብት እንዲኖረው ያረጋግጣል ብዬ አስባለሁ። መልካም ሰኝ የመጨረሻ ጥያቄ ቅድም ወደ ቀረጻ ከመግባታችን በፊት ስናወራ ኢንፎርማሊ ኢትዮጵያ ውስጥ ያለው ማለት መልክ የሌለው እርስ በርስ የመፈጃጀት አይነት አባዜ ውስጥ ነው ያለ ነው። ኦሮሚያ ብትል ኦሮሞ ነው የሚገለው፣ አማራ ብትሄድ አማራ ነው የሚገለው፣ መላ የጠፋው ነው እያልከኝ ነበር እና ይህንም በአጭሩ እንዴት ዲፋይን ታደርገዋለህ? መውጫ መንገድ ውስጥ 3 ደቂቃ ሰጥቻለሁ ማክሲመም። ኦሮሚያ ክልል ያለውን ኦሮሚያ ክልል ውስጥም ያሉትም ጠመንጃም ምኑም ነፍጥ መዛዡም ፖለቲከኛ ነኝን የሚያቅለትም የሚለውም የሚያውረውም ከኦሮሚያውኑ ውስጥ ወጥኖ የኦሮሞን ህዝብ ለመብላት የተራባ ኦሮምኛ ተናጋሪ የኦሮሞ ጠላት ናቸው። ከተሜም ያለ ገጠር ጫካ ውስጥም ያለ ኢሮፕ ያለም ተደምሮ ጸረ ኦሮሞች ናቸው። ኦሮሞን የሚበሉ ጸረ ኦሮሞች ናቸው። ስለ አማራም የሚያቀነቅኑት የአማራን ህልውና እዋጋለሁ፣ አማራን ነፃ አወጣለሁ፣ ለአማራ እዋጋለሁ ብሎ የሚል ነፃ የወጣውን የአማራን ህዝብ በነፃነት በምሁራኖች እንዳይመራ ምሁራኖቹን ጨፍጭፎ ጨርሶ አማራን በስትክክል አማራን ያሉትን ሙሽቅ አድርጎ በልቶ ጨርሶ በራሱ በሌላ መዳቢና ላኪዎችና የመዳቢዎች ድጋሜ በፖለቲካ አለንጋ ሊያስገርፍ የአማራን ህዝብ ላይ የዘመተና የኦሮሞንም ህዝብ እንደዛው ዳግመኛ በፖለቲካ አለንጋ መልሶ በሞግዚት ሊያስገዛን ራሱ ፈረስ ሆኖ እየተጋለበ ልጓም ያልገባለት ፈረስ ሆኖ ኦሮሚያ ውስጥም እየጋለበ አማራ ውስጥም እየጋለበ ነገር ግን በአጠቃላይ ትግራይ እየጋለበ ያለ፣ ሶማሌ ውስጥ እየጋለበ ያለ፣ ኦሮሚያ ውስጥ እየጋለበ ያለ፣ በሁሉም በኩል እየጋለበ ያለ፣ ጉምዝም እየጋለበ ያለ፣ ጋምቤላም እየጋለበ ያለ በሙሉ አንድ ላይ ቋንቋችሁ ይለያይ እንጂ አጀንዳችሁ አንድ ነው። እሱም አጀንዳችሁ ባንዳዊነት ነው። ባንዳ ናችሁ። የማን ባንዳ? የቋሚ ጠላቶቿ የኢትዮጵያ ቋሚ ጠላቶቿ የግብፅ 1000 ዓመት የቤት ስራ የሰጠችን የግብፅ ተላላኪዎች ባንዳዎች ናቸው። ቀጥሎም የኢሮፕ ጥያቄ የላችሁ፣ ምንም አይነት ጥያቄ የላችሁ። ጥያቄያችሁም ቢኖር እንኳን ምንም ሕፃን ልጅ እንኳን የማይጠይቅ ጥያቄ ነው የሚጠይቁት። እያየናቸው ነው ካለን ይሄን አስተሳሰብ ይዞ ነው እስከዛሬ ድረስ 30 ዓመት ውጭ ኖሮ መጥቶ ዛሬ በዘመነ አገራት ውስጥ ኖሮ መጥቶ ዛሬም ይህን ፖለቲካ አጀንዳ ይዞ የሚመጡብን በሙሉ ጠቅላላው ዴፊኒትሊ እኛን አይወክሉንም። የኢትዮጵያ ሕዝብ የሚበጅም አይደለም። ለኦሮሞም እየታገለ ያለም ለኦሮሞ የሚበጅ አይደለም። ለአማራም እየታገለ ያለ ለአማራም የሚበጅ አይደለም። የአማራ ወጣት ረፍት ይፈልጋል። አሁን 4 ዓመት ምንም አይነት ረፍት ሳይኖረው ከ2007 እስከ 2010 ድረስ
መከራውን በልቶ ረግፎ ደብተሩ ሱሪ ውስጥ ከቶ እስክሪብቶ ጆሮ ሲር ከቶ እጁን አጣምሮ ታንክና ስናይፐር ፊት ቆሞ እንደ ባህር ዛፍ ቅጠል እየረገፈ ለውጡን ያመጣውን ወጣትና መላውን ህዝብን ክዶ የነሱን የግላችሁን ሆዳምነትን ለማክበር ሲባል ከርስ ለማይሞላ ከርስ ተሸክሞ እየሄዱ በርሜል ሆዳችሁ ውስጥ ተገጥሞ የሚሄድ የሚመስሉ ዶራን ለመልቀም ብቻ እነሱን ለመኖሩ እኔ ከሞትኩ ሰርዶ አይብቀል የሀያ እርግማን ተሸክሞ የሚሄዱት አስተሳሰብ ያላቸው ፖለቲከኞች ከዚህ በኋላ ከስመዋል። ባዮሎጂካል ሲስተም የሚያልቁ ናቸው። አልቋል፣ አርጅተዋል። ትንሽ ጊዜ ነው የሚቀረን። ነፍስ አልወጣ ብላቸው ነው። ነፍስ እስከወጣ ድረስ ይወራጨፋሉ። እስከዛ ድረስ ይፈትኑናሉ። እንቻል። እኛ ግን የእነሱን ትተን እኛ እንቻቻል። መቻቻል አይደለም፣ መቻቻል አቅቶናል፣ ጨርሰናል። መቻቻል እንከባበር፣ መከባበር እንጂ መቻቻል የሚባል እኛ ጋር አይሰራም። አሁን መቻቻል የሚባል አማርኛ አልቋል። መቻቻል አቅቶታል ህዝቡ። አሁን የሚያስፈልገው ምንድን ነው? መከባበር ነው። ባለበት ሆነ አንተም የኔን አክብርልኝ፣ እኔም ያንተን አክብርላለሁ፣ ያም እንደዛው ያክብር። ሁሉም ተከባብሮ በራሱ መኖር አለበት። እነኚህ በአንዳ ስብስብ አንድ አጀንዳ የሆኑትን ግን ዘንዶና በርሜል ተሸክሞ የሚሄዱትን ግን እዛው ባለበት ለይተናችሁ ማስቀመጥ ይኖርብናል። እንደ አንድ ወጣት መሪነቴ እንደ አንድ እያንዳንዷን ኮታያቸውን እየተከታተልኳት እንደሚያውቃቸው ሁሉም ምሁራኖች የሉንም፣ ሞራ እንጂ ሙር የለንም። በግልጽ አማርኛ ስነግረህ ሞራ እንጂ ሙር የለንም። ምሁራኖች ብኖሩ ኖሮ የመፍትሄ ሀሳብ ከወጣት አገር መሪዎች ጋር ሆኖ መፍትሄ ያመጡ ነበረ። መፍትሄን አላመጡም። ወጣትን መጨረስ ነው የነሱ ስራ፣ የነሱ እቅድ። ወጣትን ጨፍጭፎ መጨረስ፣ አጨፋጭፎን፣ አባልቱን እኔና አንተን በቋንቋ ልዩነታችን ብቻ ምንም ነገር ማንል፣ የአመጋገብ ዘይቤ አንለያይም፣ በአለባበስ አንለያይ፣ በቁመና በመልክ አንለያይ፣ በደምም አንለያየው ሰዎች በቋንቋ ልዩነታችን ብቻ እኔና አንተን ሊያፋጁ የሚሯራጡ እዛም እዝም የበላይነት ፈላጊ መሀል ሰፋሪዎች፣ ተለጣፊዎች፣ ጠባቂዎች እነኚህ 7 ዘርፎች ያላቸው ዘርፈ ብዙ የተሸከሙት ሆዳሞች፣ መንገደኞች፣ አሉባልተኞች እነኚህ 7ቱ ዘርፎች የሆኑት እንቁ የኢትዮጵያ ታማኝ የጠላት ተላላኪ ሚሴንጀሮች ናቸው። ጠቅላይ ሚኒስትር አብይ አህመድ አስተዳደር በአንተ እንግዲህ ብዙዎች እንደሚሉት ኢትዮጵያ ውስጥ ያለው አሁናዊ አለመረጋጋት ምንጩ ጠቅላይ ሚኒስትሩ ወደ ስልጣን ሲመጡ በእሳቸው ደረጃ በኢትዮጵያ ታሪክ ከፍተኛ ህዝባዊ ቅቡልነት በአጭር ጊዜ ያለ መሪ ስለመኖሩ እርግጠኛ መሆን አይቻልም። ይህ የሚካድ ሀቅ አይደለም። በጣም በከፍተኛ ደረጃ በሁሉም አቅጣጫ። ያ ግን ግራጅዋሊ እየተሸረሸረ ጠቅላይ ሚኒስትሩም ይላሉ። በነገራችን ላይ ያው እሳቸው የሚሉት አብዛኛው ህዝብ አልተገነዘበንም ይላሉ፣ አልተረዳንም ይላሉ። በቅርቡም ብለዋል። ግን አለመረዳት ብቻ ነው ወይ? ለውጡ የተመራበት የሄደበት መንገድ በራሱ ጄኒውን የሆነ ኮዝ ጄኒውን የሆነ አድሬስ መደረግ ያለበት ጥያቄ፣ የለውጡ አካሄድ ላይ ጥያቄ ያለው ኃይል የለም ወይ? እንደው ዝም ብሎ ነው ወጣቱ እየገባ የሚሞተው? ሪሊ እንደዛ ብለህ ነው የምታምነው? ችግር አለ፣ ክደት ነበረበት። ከዚህ በፊትም አስቀምጫለሁ። የለውጡ አካሄድ ኖቶን ወጣት ባይዘ እኮ አሁን የለውጡ ሀሪያ የሚባሉ እነ ኡቦ ለማ መገርሳ ከዛም እኔ ፖለቲከኛን ዶክተር ምናምን ማለት ብዙም የኔ ፐርሰናል እንትን ነው። ድሮ አዲስ ማለጋጫ ሰራ ኦልሬዲ የምንጠቀምበት አንድ ነገር ፖለቲሻን ከሆነ ለምሳሌ ጠቅላይ ሚኒስትር አብይ አህመድ ገዱ በለው ዶክተር ይሁን ምናምን እንደዛ ነው የምንጠቀመው። ይሄ እኔ የለመድኩት ነገር ስለሆነ ነው። ሶሪ ገዱንም በል ለማንም በል። ከዛም በኋላ በጣም ብዙዎቹ እየሄዱ እየሸሹ እየኮበለሉ ነው ያሉት እና ያ ይሄ ሁላ ኃይል ከለውጡ ሀድድ እየተራገፈ ያለው ዝም ብሎ ነው ወይ? በተራ ምንም ውዛውት ኤኒ ኮዝ ነው ወይ? ባጭሩ በጣም ከሰጠው ደቂቃ ሄዳል። እንዴት መሰለ አይምሰል። የለውጡ ችግር አይደለም ችግሩ፣ የለውጡ ስያሜ ችግር አለበት። አንደኛ ለውጡን ያመጣው
ደምቶ ተሰብሮ ያመጣው ወጣቱና የህዝቡ ሆኖ ሳለ ለውጡን ከውስጥ ለታገሉት ቲም ብቻ ጠቅልሎ ሰጥቶ ቲም ሰይሞበት ወጡ። ቲም ለማ ተብሎ ወጣ። ከዛም በኋላ ቲም ገዱ ብሎ አማራ ክልል ኢህአዴግ የነበሩት ሰዎች ራሳቸው ወጡ። ከውጭ የትግል መሪዎች አልተቀላቀሉበትም። በትኩሱ በወቅቱ ለውጡን ያመጣው አካል የለውጡ አካል አልሆነም። አብዛኛው ጠቅላይ ሚኒስትሩን ጨምሮ የኢህአዴግ እንትኖች ናቸው፣ ከዛው የመጡ ናቸው። ከውጭ የገባበት አብዛኛው የለም። የገባበት እንኳን ቢኖርም በሆበል ነው። በሆበል ንፋ ከሊፋ ጎረቤት ምቀኛ ነው በሚባለው በምንም ታምር ለውጡ መሬት አይነካም። አሁን ላይ ግን በተቻለ መጠን መሬት እየነካ ራሱን በራሱ እያየናለ። ክብር ጠቅላይ ሚኒስትራችንም ዶክተር አብይ አህመድም ራሱን እያየ ፓርቲውን እየፈተሸ አመራሩን እያስተካከለ ሊሄድ ይችላል። እድል ከተሰጠው በሚቀጥለው በእርግጠኝነት ያመጣል ብለን እናስባለን። ለውጡ መሬት ያስነካል ብለን እንጠብቃለን። ምናልባት እንጠብቃለን። ምክንያቱም ከታች ያለ በሙሉ አብዛኛው ሌባ ነው የተሰከሰከው። ሌባ ከታች ያለው ወንበር የተከራየ ነው አለ። አብዛኛው ለውጥ መሬት መንካት አይችልም። በዛ ልክ ይሄ እናምንበታለን። ግን ለማስተካከል ቆራጥነት አለው ወይ? ቁርጠኝነት አለው። ወደር የሌለሽ ቆራጥነት አለው። እየሰራን አለ። ግን እንዲሰራ እኛ ደግሞ ከጎኑ ማገዝ አለብን እንጂ በመቃወም ብቻ ሳይሆን በመደገፍም መቃወም እኮ ይቻላል። በመደገፍም እኮ ማስተካከል ይቻላል። በመቃወም እኮ ማስተካከል አይቻልም። ግን በመደገፍ ማስተካከል እንችላለን። አመሰግናለሁ። ታንኪዩ ሰኝ፣ በጣም ረጅም ሰዓት ወስደናል። ስለመጣ በጣም አመሰግናለሁ። ታንኪዩ። ውድ ቤተሰቦቻችን የዛሬውን አንድ አፍታ ወጋችን እዚህ ላይ ቆይተናል። ስለተከታተላችሁን በእጅጉ እናመሰግናለን። በቀጣይ በሌላ እንግዳ እስከምንገናኝ ጤና ይስጥልን።